ማለት ነው። ያ ኃጢአት በዛ በአዳም ምክንያት ሁላችንም ኃጢአት ውስጥ ገባን። ከዛ ኃጢአት የሚያድነን የእግዚአብሔር ልጅ ኢየሱስ ክርስቶስ ባደረገው መስዋዕትነት እንድናለን ነው። በዛ መሰረት ኖረን ወደ ቀድሞ ቤታችን እንመለሳለን ነው የኛ እምነት። ደህንነትን በክርስቶስ ኢየሱስ የምናገኝ ነው። ከመወለዱ በፊት ያሉት ያን ለማመላከት ነው። አሁን ኃጢአት ከዘላለማዊ ሞት ነው ምንድነው? ከዘላለማዊ ሞት ነው። ጥሩ። እኛ በኢስላም ያው ጀሃነም ማለት የዘላለም ሞት ነው ብለን ነው የምናምነው። እሺ፣ ሰው ከጀሃነም መዳን የሚችለው ላኢላሃ ኢለላህ የሚለውን ገመድ ይዞ ሲንጠለጠል ነው። ጀሃነም የሚባለው የፍርድ ቀን ነው ያለው። ከዛ ለመዳን ላኢላሃ ኢለላህ የሚለውን ገመዱን ሲይዝ ተንጠልጥሎ ይወጣል ማለት ነው። ያ ነው የመጀመሪያው ማለት ነው። ለምክንያተ ዲን ወይም ደግሞ ለመዳን ምክንያት የሚሆኑ 4 ነገሮች ተቀምጠዋል በሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ አላህ ምን ይላል እዚህ ጋር? እኔ ለተጸጸተ 1 ላመነ 2 መልካም ለሰራና ለተመራ ሰው መሐሪ ነኝና ይላል። ስለዚህ 4 ነገሮች ይላሉ። ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ ገብቷል ማለት። እንቀጥላለን። ከዛ ጋር እንቀጥልና እንነግርሃለን። እና እንትን እያጠየቀው የነበረው በአምላክነቱን ያዳነኝ ሰው ቢሆን ኑሮ ማዳን አይችልም ነበር ኢየሱስ ክርስቶስ ነው ያለውና አምላክ ማዳን ከቻለ ታዲያ ለምን እዛው ቁጭ ብሎ አላዳነህም? ለምን ወረደ? ለምን ሰው ሆነ? እስኪ መልስልኝ። ሰውነት ካላዳነ ለምን እሱ ሰው ሆነ? አንዱም እሱን ማምነው መሰለ መጽሐፍ ቅዱስ ምንድነው የሚለው? እግዚአብሔር ፍጹም ቅን ፈራጅ ነው አይደለ? ኃጢአት የሰራች ነፍስ እሷ ትሞታለች ይላል መጽሐፍ ቅዱስ ላይ። ለኃጢአት ስርየት የሚገኘው በደም ነው፣ በንጹህ ደም ነው፣ በሰው ደም ማለት ነው። እግዚአብሔር ለምሳሌ ማለት ነው አትግደል ብሎ በቃ አትግደል የሚለውን ህግ ሽሮ አይደለም ያዳነ። መግደል የሚያስከትለው ሞቶልን ነው ያዳነን። ምን ሆኖ ነው የሞተልህ? ኃጢአት ስለኛ ኃጢአት ሆኖ ነው የሞተው። ሰው ሆኖ ማለት ነው አይደል? ስለዚህ ሰው መሆን ግዴታ ያስፈልገዋል። አምላክ እኮ ነው ሰው ሆነ ታዲያ እሱን አይደል? አዎ። ስለዚህ ሰው መሆኑ ቅድም አምላክ በአምላክነቱን ያዳነኝ ስላልከኝ ሰው መሆኑ ፍጹም አምላክ ሆኖ ነው። አንድ ቆይና ከኛ ከሙስሊሞች ጋር ያወራ። ጫፍ ላይ ነው ያለው። የተወሰነ መቀራረብ ነገር እያየሁበት ነው። ማውራት ትችላለህ ከኛ ከሙስሊሞች ጋር? ችግር የለውም። እሺ፣ እየተወያየን ነበር መጀመሪያ። እሺ፣ ጠይቀኝ። ችግር የለውም። ኢየሱስ ፍጡር ነው አይደለ? አዎ። ኢየሱስ ያልነበረበት ጊዜ አለ? አለው። እሺ፣ ከክርስቶስና ከጊዜ ማን ይቀድማል? ጊዜ ይቀድማል። ጊዜ ፍጡር ነው ወይስ ፈጣሪ ነው? ጊዜ ምንም እንጃ። ጊዜ የሚባለው ነገር ሁላ መጀመሪያ ይኖረዋል። ስለዚህ ጊዜ ፍጡር ነው አይደለ? አዎ። ስለዚህ ጊዜ ፍጡር ከሆነ ከክርስቶስ በፊት ጊዜ ከነበረ ከጊዜና ከክርስቶስ ማን ነው ቀድሞ የተፈጠረው? ጊዜ ነው። ኢየሱስ ክርስቶስ ፍጡር ነው እኮ አልኩ። የተገኘ ነገር የመጀመሪያ ፍጡር ማን ነው? ክርስቶስ ነው ወይስ ጊዜ ነው? ጊዜ የጀመረው በቃ ተብሎ የፍጥረት ስራ ሲጀመር በሱ ነው። እኩል ናቸው። ማን ነው የቀደመው? መጀመሪያ በእናንተ በጆባ ዊትነስ ትምህርት የመጀመሪያ ፍጡር ማን ነው? ሰማይና ምድር ነው ወይስ ክርስቶስ ነው የመጀመሪያው ፍጡር? ክርስቶስ ነው። ክርስቶስ ነው። ጥሩ። ከክርስቶስ በፊት ፍጡር አለ? የለም። ኦኬ። ክርስቶስ ያልነበረበት ጊዜ አለ? አለው። ስለዚህ ከጊዜና ከክርስቶስ ማን ነው የሚቀድመው? አልገባኝም ጥያቄ። ጊዜ አሁን አምላክ ዘላለማዊ ስለነበር መነሻ መድረሻ የሆነ ሰዓት ገደብ አይኖርም። ወደኋላ መነሻ ስለሌለው ማለት ነው። አምላክ ስለ ጆባ አልጠየቅኩም። የጠየቅኩ ስለ ክርስቶስና ስለ ጊዜ ነው። ክርስቶስ ያልነበረበት ጊዜ ያለ ካልከኝ አዎ አለ። ስለዚህ ከክርስቶስ በፊት ማን ይቀድማል? ከጊዜና ከክርስቶስ ማን ይቀድማል? ጊዜ ቀደመ ማለት ነው። የነበረ ጊዜ አለ። ጊዜ ፍጡር ነው ወይስ ፈጣሪ ነው? እኔ እንጃ ጊዜ ምን እንደሆነ አላውቅም። ሰዓት አሁን ጊዜ ማለት አልገባኝም ሐሳቡ። ጊዜን የፈጠረው ማን ነው? ጊዜን ውብ አድርጎ የሰራው ማን ነው? መጽሐፈ ክርስቶስ 11 ላይ እኔ እንጃ። ጊዜ አምላክ ነው የሚፈጥረው። ያው ጊዜና ነገርን ሁሉ የፈጠረው ማን ነው? አምላክ ነው የፈጠረው። አምላክ ነው። ነገር በሚለው ውስጥ ማንና ማን ይካተታሉ? ጊዜና ታይምና ስፔስ ይካተቱ የለም? አዎ። ስለዚህ ጊዜ ፍጡር ነው ወይስ ፈጣሪ ነው? ፍጡር ነው። ፍጡር ነው። ስለዚህ ከክርስቶስና ከጊዜ ማን ነው ቀድሞ የተፈጠረው? ጊዜ ከክርስቶስና ከጊዜ ማለት ምን? የትኛው ጊዜ? ጊዜ አሁን ለምሳሌ እኛ አሁን ልንገርህ፣ ክርስቶስ ከመፈጠሩ በፊት ጊዜ አልነበረም? አልነበረም። አሁን እኛ የምንቆጥርበት ቆይ ስማኝ፣ ጊዜ የምንለው ነገር አሁን ለምሳሌ እኛ ጊዜ የምንለው በፀሐይ መውጣትና መግባት ነው። ቀንም የምንቆጥረው ምንም የምንቆጥረው እነዚህ ነገሮች አልነበሩ። ሁለተኛም ደግሞ ኦኬ፣ ጊዜ ያልነበረበት ጊዜ አለ? አዎ። ኦኬ፣ ያ ጊዜ ምንድን ነው? ምድር ከመፈጠሩ በፊት የነበረው ጊዜ ጊዜ አለ ማለት ነው። ታዲያ እንደዛ ከሆነ እንዴት?
እኮ አለ ጊዜ ያልነበረበት ጊዜ አለ ወይ ስለ አዎ አልከኝ። ከጊዜ በፊት ያለው ጊዜ ምንድን ነው? አለ የለም? ጊዜ ከመፈጠሩ በፊት የነበረ ሁኔታ አለ። ያ ማለት አምላክ በጊዜ አምላክ በጊዜ አይወሰንም። ስለ አምላክ አልጠየቅኩም። ጊዜ ያልነበረበት ጊዜ አለ ወይስ የለም ነው ጥያቄው። ምን ይሰራልለታል አምላክ? እኛ እኮ ለጊዜያችን መነሻ ስላለን ነው። እኔ ስለ አምላክ ስለ ጊዜ ነው እያወራሁ ያለው። አምላክን መጀመሪያ መጨረሻም የለውም፣ አልፋና ኦሜጋ ነው አይደል? አምላክ አልፋና ኦሜጋ ነው፣ ጅማሮና መጨረሻ የለውም። ጊዜ የሚባለው ነገር ፍጡር ነው ብለሃል። ኢየሱስ ያልነበረበት ጊዜ አለ ወይስ የለም? ያልነበረበት ጊዜ አለ ወይስ የለም? ከመፈጠሩ በፊት አልነበረም። ስለዚህ ከጊዜና እንዴት አልነበረም? ስለዚህ ጊዜ ከክርስቶስ በፊት ማን ይቀድማል ማለት ነው? ከጊዜና ከክርስቶስ ጊዜ ሲጀመር ፍጥረት እኮ አይደለም፣ ሁኔታ ነው። አሁን እኮ አንድ ነገር እኮ የተፈጠረ ነገር ለማለት አሁን እዚህኛ ሁኔታ ነው ብለህ አስበው። አይ ጊዜ ሁኔታ ነው ብለህ አስበው እና ጊዜ ፍጡር ነው። በነገራችን ላይ በቴዎሎጂም ደረጃ አዎ ጊዜም እኛ ያለ ነው። ጊዜ ማለት ነው መነሻ ያለው ነገር ሁሉ ፍጡር አይደለም እንዴ? ነው ጊዜ መነሻ የለውም? አዎ ልነግርህ እኮ ነው፣ እሱን ልመልስልህ ነው። ጊዜ አሁን ስንል እኛ አሁን በምንቆጥርበት አይነት የሰዓት አቆጣጠር ከሆነ ያ ምድር ስትፈጠር እኩል የተፈጠረ ነው። በቃ ያኔ የተፈጠረ ነው፣ ከኢየሱስ በኋላ ነው። አሁን ስለዚህ አሁን ጊዜ የሚባለው ነገር መነሻና ጅማሬ ያለው ነገር ነው አይደል? ጊዜ የሚባለው ስለዚህ ምድር ስትፈጠር ነው ጊዜ ጀመረው አይደለ? ጊዜ እኮ አሁን የሚቆጠር ነገር አይደል? ጊዜ የሚቆጠር ነገር ነው አይደል? ጊዜ ተስማማው። ጃዬ ሐሳቤን ተረዳኝ። መጀመሪያ ተረጋግተህ ማታውቀው ነገር ከሆነ አላውቅም ብለህ እለፈው። እሺ ችግር የለውም። አይ ራይ አውቀዋለሁኝ። ሐሳብህ ነው ግልጽ ያለው ነገር። ሐሳቡ ሳይሆን አንተ በደንብ ለመልስ ስለምትቸኩል ነው። አሁን እንትኑ I'm gonna wear it to one go to work. Say, don't worry. Yeah, but I need to go for work. I don't know. አድሚን ካለ ያሲንን አውርዱት አንዴ። ያሲንን አውርዱት። ሚት አድርጓል። ሚት አድርጉ ሲሆን አውርዱት አንዴ አውርዱት። ተመልሰው መምጣት አይቀርም። ኦኬ ጥሩ እንቀጥል። ጃዬ ይቅርታ። ምን መሰለህ አሁን ጊዜ ጅማሬና ጅማሮ አለው አይደለ? ጊዜ መነሻ አለው። ጊዜ ማለት ትናንት፣ ዛሬ፣ ነገ ማለት ፓስት ፕሬዘንት ኤንድ ፊውቸር ማለት ነው አይደል እንዴ? ስለዚህ መነሻ ያለው ነገር ሁሉ ምንም ነገር መነሻና ጅማሮ ያለው ነገር ሁሉ ፍጡር ነው አይደል እንዴ? ጊዜ አዎ። ከኢየሱስና ከጊዜ ማን ይቀድማል? በቃ እሱ ሲፈጠር ነው ጊዜም እኩል የተፈጠረው እያልኩ ነው። አሁን እኛ እዚህ ማን ሲፈጠር? ኢየሱስ ክርስቶስ ሲፈጠር መጀመሪያ በቃ ተብሎ መጀመር ተጀመረ። ከዛ በፊት አምላክ መጀመሪያ ስለሌለው ጊዜ የሚባል ነገር ያልነበረበት ጊዜ አለ ማለት ነው። አያስፈልግም። ስለዚህ ኢየሱስ ያልነበረበት ጊዜ አለ ማለት ነው። አዎ እኮ ያ ጊዜ ምንድነው? ኢየሱስ ያልነበረበት ጊዜ ምንድነው? ያ በቃ ዘላለማዊነት ነው። በጊዜ ውስጥ ያለ ነገር አይደለም። መነሻም የሌለው ነገር ነው። ጊዜ እኮ መነሻና መድረሻ ያለው ነገር ነው። ኦኬ አይ እንድትመለከተው ነው። ይኸው ረጋ ብለህ አጥና። አሁን የምነግርህ ነገር አሳይመንት ልስጥህ። አሁን አዲስ ስለሆነ ጥያቄው ትንሽ ተደናብረሃል። አይዞህ አብሽር። መጀመሪያ ምን ታደርጋለህ መሰለህ? ጊዜ ማለት ፍጡር ነው። ኢየሱስ ያልነበረበት ጊዜ አለ፣ ያልነበረበት ጊዜ አለ፣ ከጊዜ በፊት ጊዜ አለ፣ ራሱ ጊዜ ያልነበረበት ጊዜ አለ፣ ጊዜ ያልነበረበት ጊዜ አለ አይደለ? ስለዚህ ከጊዜ በፊት ጊዜ አለ አይደለ? ስለዚህ ጊዜ መነሻ አለው ወይስ መዳረሻ አለው? ጊዜ የሚባለው ነገር እኮ መቁጠር ስትጀምር ነው ጊዜ የሚጀመረው። ገባኝ። ግን ጊዜ ያልነበረበት ጊዜ አለ። አዎ በቃ ምንም ስለዚህ ጊዜ አለ ማለት ስለዚህ ከኢየሱስ ጊዜ በቃ ይቀድማል። እኔ ደግሞ ከዛ በፊት ጊዜ የሚባል ነገር አልነበረም። እሱ ጊዜ ይቀድማል። ዕብራውያን ምዕራፍ 1 ቁጥር 5 ላይ እግዚአብሔርም አለኝ አንተ ልጄ ነህ እኔ ዛሬ ምን አልኩ ይላል። ወለድኩ። ዛሬ የምትለው አሰርተን ፖይንት ታይምን ታመለክታለች ወይስ አታመለክትም? ዛሬ ማለት እኮ አሁን ማለት ነው። ገባኝ። አሁን ማለት ዛሬ ማለት ነው። ዛሬ ማለት በየስተርዴይ እና በቱሞሮ መካከል ያለ ነው። በነገና በትናንትና እኮ ዛሬ የምትለው አሰርተን ፖይንት ማን ናት? በታይም ውስጥ ነው ወይስ ከታይም ውጪ ናት? ወይስ ከታይም በፊት ናት? አሁን የሚለውን ነገር ነው የሚያሳየው። አሁን ዛሬ ማለት ሰርተን ፖይንት ታይም ውስጥ ነው ያለው፣ ግን ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው አይደለ? አዎ አሁን ያኔ እያልኩ ያለው ዛሬ የሚለው እንትን ማለት ነው። አሁን ብለህ ተደረው፣ ግን ጊዜ ውስጥ ነው ያለው። ጊዜ ውስጥ ነው ያለው አይደለ?
ትናንት የሚባል ነገር የለውም። እሱ እኮ አሁን ዛሬ ያለበት ዛሬ ይኸውልህ፣ ዛሬ ሲል ጊዜ ውስጥ ነው ያለው ወይስ አይደለም ነው ያልኩህ። ዛሬ ቱዴይ የሚለው እዛ አንተ የጠቀስከው ጥቅስ አንተ ከጠቀስከው ጥቅስ አንፃር ከሆነ ከዛ በፊት እኮ ጊዜ የለም በሚለው እኮ እናንተ ተስማማችሁ። ስለዚህ ትናንት በሌለበት ዛሬ አይኖርም። አሁን ስንት ነው? ዕብራውያን 1:5 ላይ ዛሬ ወለድኩ ሲል መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ሲል ሳይፈጠሩ ማለት ነው። ዛሬ ወለድኩ ማለት ዛሬ ፈጠርኩ ማለት ነው አይደለ? በቃ ያኔ በጊዜ ውስጥ ነው የፈጠረው ወይስ ከጊዜ ውጪ ነው የፈጠረው? እግዚአብሔር ኢየሱስን ዛሬ ወለድኩ አይልም። ዛሬ ወለድኩ ይላል እንጂ መዝሙር ያልካቸው ጥቅሶች ላይ አይልም። ሌላ ቦታ ላይ ሊል ይችላል ይላል። አይ ይላል ዕብራውያን 1:5 ላይ እግዚአብሔር ማለት እሺ፣ ይቅርታሽ መዝሙር ላይ ስላልከኝ ነው። ዕብራውያን 2:7 ላይ አለ 2:7 ላይ አለ መዝሙር 2:7 ላይ አለ ዕብራውያን 1:5 ላይ አለ ሐዋርያት 13:34 ላይ አለ ብዙ ቦታ ላይ አለ። ዕብራውያን 5:4 ላይ አለ አንተ ልጄ ነህ ዛሬ ወለድኩ ይላል። ዛሬ ወለድኩ ሲል በጊዜ ውስጥ ነው የወለደው ወይስ ከጊዜ ውጪ ነው የፈጠረው? በቃ ጊዜ ተጀመረ። ያን ጊዜ ነው በዛ ጊዜ ተጀመረ መቁጠር ተጀመረ። ጃዬ ኧረ በደንብ ተረዳኝ፣ ሐሳቤን ተረዳኝ። በጊዜ ዛሬ ወለድኩ ሲለው እግዚአብሔር ኢየሱስ ክርስቶስን ወለድኩ ሲለው በጊዜ ውስጥ ነው የወለደው ወይስ ከጊዜ በፊት ነው የወለደው? ጊዜ ያን ጊዜ ተጀመረ ነው። እኔ ደግሞ እያልኩ ያለሁት በወለደበት ጊዜ ተጀመረ ዛሬ ነው የሚለው። ዛሬ የምትለዋ ነገር በየስተርዴይ እና በቱሞሮ መካከል ያለች ናታ። ከዛ በፊት ጊዜ ያለ ነው እያልከኝ ያለው አንተ። ከዛ በፊት ጊዜ ነበር ነው ሐሳብህ? አዎ ከክርስቶስ በፊት ጊዜ ይቀድማል። ገብቷል? ምን ያደርግለታል ብዬ እኮ ነው። አምላክ ብቻውን ከሆነ ለምን ይቆጥራል? ጊዜም የሚቆጥርበት ምክንያት የማይኖር ማለት ነው። አልቆጠረም። የቆጠረው ፍጥረት ሲመጣ ነው። ፍጥረት ደግሞ የመጣው ደግሞ ታይምና ስፔስ እኩል ናቸው የመጡት። ታይምና ፍጥረት ደግሞ ሲመጡ ማለት ነው። አሁን ታይም ደግሞ ኢየሱስ ክርስቶስን ከቀደመው ሁሉ ነገር በክርስቶስ ተፈጠረ ማለት አይደለም። በክርስቶስ ያልተፈጠረ አንድ ነገር ተገኘ። ምን የሚባል ታይም የሚባል ነገር ተገኘ ማለት ነው። ታይም የሚባል ነገር ከተገኘ ደግሞ ታይም የመጀመሪያ ፍጡር ነው ማለት ነው። ታይምና ስፔስ ደግሞ እኩል ነው የመጣው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ አሸማኢም ቤታ አሬስ ይላል። በመጀመሪያ ኤሎሂም ምን ፈጠረ ነው የሚለው። ማን ነው የፈጠረው? በመጀመሪያ ኤሎሂም ምን ፈጠረ ይላል። የፈጠረው እኮ እግዚአብሔር ነው። ይሄ አምላክ ነው የፈጠረው። በመጀመሪያ ኤሎሂም ምን ፈጠረ ይላል ዘፍጥረት 1:1 ላይ ሰማይና ምድርን ፈጠረ ይላል። ስለዚህ መጀመሪያ የተፈጠረው ምንድነው? ሰማይና ምድር ነው የተፈጠረው። ባይብል እንደዛ ነው የሚናገረው። አሁን ታይምና ስፔስ ያኔ ነው የጀመሩት። ኢየሱስ ደግሞ በታይም ውስጥ ነው የተወለደው። ስለዚህ ከኢየሱስ ክርስቶስ በፊት ታይም ከቀደመው ታይምና ስፔስ ናቸው የመጀመሪያ ፍጥረት እንጂ ኢየሱስ አይደለም የመጀመሪያ ፍጥረት። ግን ኢየሱስ ክርስቶስ ፍጡር ነው። አሁንም ግልጽ ነው። ገባኝ። አሁን እኔ ደግሞ እያልኩ የነበረው አሁን ሰዓት ስንል ራሱን የቻለ የሚንቀሳቀስ ራሱን የሚያስብ ምናምን አይነት ነገር አይደለም። ፍጥረታት ሲል እዛ ጋር አሁን ኢየሱስ ክርስቶስ ራሱ ማሰብ የሚችል የፈለገውን መወሰን የሚችል ምናምን አይነት አካል ነው። ስለ እንደዚህ አይነት አፈጣጠር ነው እንጂ ሰዓትማ ምንም እኮ ፍጥረት ሊሆን ይችላል። ማንኛውም ነገር እንደ ምድር እሱ በደንብ ይሄን ነገር አዎ ሰውነኛ የሰው ክፍሎች ናቸው። መንፈስ፣ ነፍስ፣ ስጋ አንደኛ ተሰሎንቄ 5:23 ላይ መንፈስ፣ ነፍስ፣ ስጋ የሚባለው በአንትሮፖሎጂ ትምህርት ትራይኮቶሚ የሚባል ነገር አለ አይደል? ትራይኮቶሚና ዳይኮቶሚ የሚባል ነገር አለ አይደል? እኛ የምናምነው በዳይኮቶሚ ነው የምናምነው። ዳይኮቶሚ ማለት ሰው የሩህና የአካል ውጤት ነው ብለን ነው የምናምነው። መንፈስና እንደዛ ነው የምናምነው። አዎ እንደዛ ነው። ትራይኮቶሚ የሚያምኑ አሉ፣ ነፍስ ምናምን ብለው የሚያምኑ አሉ። ፕሮቴስታንት ነው እንደዛ የሚያምነው። ኦርቶዶክስ፣ ካቶሊክና እኛ ትራይኮቶሚ ሳይሆን ዳይኮቶሚ ነው የምናምነው። ሰው ነው እሱ የሰው ሁሉን ኢየሱስ ድንግል ማርያም ማኅፀን ውስጥ ሙሉ ሰው ከሆነ መንፈስ ነፍስ ጋር ያለው ሰው ከሆነ መጀመሪያ ያ መንፈሳዊ ፍጡር የምትለው ሰማይና ምድርን ከመፍጠሩ በፊት መጀመሪያ የፈጠረው ፍጡር የት ነው ያለው? የት ገባ? ድንግል ማርያም እሱን እኮ ልመልስልን። ነፍስያውና መንፈሱ ያ ነው ያልከው አካል ነው ከምድር በፊት የነበረው። ስጋው ደግሞ ከድንግል ማርያም የተወለደው ነው አይልማ። እንደዛ መንፈሱና ነፍሱ አይ ቲንክ ከነፍሱ ሰማይ ላይ የነበረው ነው የሚል ነገር እኔ አላነበብኩም። ነፍሱ እንደውም የሰው ነፍስ ነው ያለው ኢየሱስ። ያለዛ ሰው አልነበረም፣ ሙሉ ሰው አልነበረማ። በአንተ ትምህርትም ፍጹም አምላክ ፍጹም ሰው ኢየሱስ ፍጹም ሰው ነው ብለን የምታምነው አይደል? ሙሉ ሰው ነው ብለን የምታምነው ሰው ነው።
ስለዚህ ሙሉ ሰው ሲሆን የሰው መንፈስ አለው የለውም? የሰው መንፈስ ነፍስና የሰው መንፈስ ነፍስ ነገር አለው አይደል እንዴ? ልክ እንደ አዳም ማለት ነው አይደል? እንደ አዳም ነው ቤዛ መስዋዕትን ለመክፈል በእናንተ ትሉ እንደ አዳም ተመጣጣኝ ቤዛ ለመክፈል ልክ እንደ አዳም ነው የሚሆነው አይደለ? ሲሆን ያ መንፈሳዊ ፍጥሩ የት ገባ? መጀመሪያ የተፈጠረው ያው ህይወቱን ሰው ሆነ እኮ ነው፣ ወደ ሰው ተቀየረ። አሁን ይሄ እንዴት ሊሆን ይችላል ካልክ ያ የአምላክ ተአምር ነው አይደል? ተቀየረ ችግር የለውም። ተለወጠ ችግር የለውም። ከተለወጠ ከማርያም የሚወስደው ምንም ነገር የለም። ራሱ ነው የተለወጠ። ያ መንፈሳዊ ፍጡር ወደ ሰውነት ከተቀየረ ምንም እኮ አልወሰደም። እኛ እኮ ወሰደ እኮ አንልም። ኦኬ እንደዛ ብላችሁ ታምናላችሁ? ማስረጃ ልስጣው። አናም ኦኬ ጥሩ። የሉቃስ ወንጌል ቆይ አንዴ ሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ከአንቺ የሚወለደው ግሪከኛው ጌኖማይ ነው የሚለው ከአንቺ የሚሆነው የአምላክ ልጅ ይባላል። ከአንቺ ምን የሚለው የሚወለደው የሚሆነው ነው የሚለው ግሪከኛ ጌኖማይ ነው የሚለው የሚሆነው። ከማርያም የሆነው ምንድን ነው? እሺ ከማርያም የሚወለደው እሺ ቆይ ስማኝ፣ እሺ ልመልስልህ። እዚህ ጋር አሁን ይጸልልልሻል ማለት ምን ማለት ነው? ይጋርድሻል ማለት ነው። ይጠብቅሻል ማለት ነው። ከምንድን ነው የሚጠብቃት? ስሟ ከመጥፋት ነው የሚጠብቃት። ሉቃስ ማቴዎስ 1:20 ላይ ስትመለከተው ዮሴፍ ሊገልጣት ነበረ። ሊገልጣት ማለት በቃ ከሌላ ሰው ነው የጸነሰችው ብሎ ልክ ሲላት ምንድነው መልአኩ ያለው? ከእርሷ የተጸነሰው ይላላ ጃዬ። ከእርሷ የተጸነሰው ጽንስ አለ። ከእርሷ የተጸነሰው እያለ ማቴዎስ 1:20 ላይ ከእርሷ የተጸነሰው ይላል። ከማርያም ተጸንሷል። ማቴዎስ 1:20 ላይ ምን አለ? ከእርሷ የተጸነሰው ይላል። ከማን የተጸነሰው? ማቴዎስ 1:20 ላይ ምን ይላል? እስኪ አንብብ። ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛ ማርያምን ለመውሰድ ምን አትበላለሁ አትፍራ አለው። ከእርሷ ምን ያለው ያለ? ከእርሷ ምን ያለው? የተጸነሰው ያው እሷ ሆድ ውስጥ ነው ያለው። ኖ ከእርሷ ነው እንጂ ከእርሷ ብቻው ምንም አይፈጥም። አሁን ፖዚሽን አለ ጃዬ ከእርሷ የተጸነሰው ከምትል ፕሪፖዚሽን የለችም። መነሻ ቅጥያ ላይ አለ እኮ ከእርሷ የተጸነሰው ከእርሷ ተጸንሷል። ከእርሷ ምንም የወሰደው ነገር የለም። ከእርሷማ ተጸነሰ እኮ ማህፀኗን እየተጠቀመ እኮ ነው የሰውዬ። ከእርሷ ስለ ጽንስ አይደለም የሚያወራው። ከእርሷ ከምትለውን አስምርባት። አሁን እኔም እኮ ከሚለው እንዴት እንደሆነ እየነገርኩ እኮ ነው። ከእርሷ ተፈጥሮማ ያ ጽንስ እኮ በእትብት ምግብ እየወሰደ ነው ምን እያለ ነው። ከእርሷ ሉቃስ 1:42 ላይ አንቺ የተባረክሽ ነሽ የማፀንሽ ምን ፍሬ የተባረከ ነው። የማፀኗ ምንድን ነው? ፍሬ ማለት ምን ማለት ነው? እንቁላሉ አይደለም እንዴ ነው? ታዲያ እንቁላል የማርያም እንቁላል ነው። ስፐርም ሴል ሳይኖረው እንዲፈጠር ፈጣሪ አይችልም? አዎ ግን አሁን እሺ ልንገር፣ አሁን ከመጀመሪያ የነበሩትን እሱም ከመውለዷ በፊትም የነበረውን ፍሬ ማን የሰጣት? የማፀን ፍሬዎች። ከዛ በፊት የነበሩትን ፍሬዎች አምላክን የሰጣት ለማርያም። ከዛ በፊት የነበሩትን ማለት በየጊዜው አለ እኮ ያ ፍሬው ስፐርም ሴል ሳያገኝ ሲቀር የወራባ ሆኖ ይወርዳል አይደል እንዴ? ግን የኢየሱስ ልክ እንደዛ ሲሆን ያንን እንቁላል ግን ምን አደረገው? ያለ ስፐርም ሴል ያለ ዘራ ብሲ ያለ ወንድ ዘር እንዲጸነስ ታደረገው። ልክ ከሔዋንን ከአዳም ምንድን ነው የወሰደው ፈጣሪ? ከአዳም ምን ወሰደ? አጥንቱን ሰው ማድረግ የቻለ አምላክ ከማርያም ደግሞ እንቁላሉን ወሰደና እንቁላሉን ሰው እንዲሆን አደረገው። ያለ ስፐርም ሴል አይችልም? ይችላል። ስለዚህ የማርያም ነው። ግን እንደዛ አላደረገም ነው እያልኩ ያለሁት። አዲስ መንፈሳዊ ፍጡር ሆዷ ውስጥ አስገባ እንጂ የእሷ እንቁላል አልወሰደም። እንደዚህ ጥቅስ ስጠኝ፣ እንደዛ የሚል ጥቅስ ስጠኝ። ምን የሚል ጥቅስ? ወደ ሆዷ መንፈሳዊ ፍጡር አስገብቶ አዘዋወረ፣ ወይም የልጁን ህይወት መንፈሳዊ ፍጡር የነበረውን ፍጡር ወደ ድንግል ማርያም ማፀን ውስጥ አዘዋወረ የሚል ነገር እስቲ አምጣው። ማፀን ተራይ ነገር ጥሩ። አሁን እኔ እኮ ቅድም እያልኩ የነበረው ጸለለባት ማለት ሸፈነው ነው አልከኝ። ከምንድን ነው የሚሸፈነው? መጸለል መጋረድ ማለት ከስም ማጥፋት ነው። መንፈስ ቅዱስ በአንቺ ላይ ይመጣል አላት። የልዑል ኃይልም ይጸልልሻል አላት። ታስታውስ እንደሆነ ማቴዎስ ወንጌል ምዕራፍ 1 ላይ ማርያም ከዮሴፍ ሌላ የማገጠች ነው የመሰለው። ጠንሳ ስትገኝ እሱ በስውር ሊተዋት አሰበ አለ። ሊያጋልጣት አልፈለገም። አይተህ ከሆነ አንድ ሚስት አንድ እጮኛ ታጭታ እርግዝና ከተገኘች በድንጋይ ወግራ ትገደላለች። እሱ ግን ማጋለጥን አልፈለገም። ስለዚህ ከዛ እንዳትጋረድ እንዳትል የጋረዳት ምንድነው? መንፈስ ቅዱስ ከመንፈስ ቅዱስ መጽነሷ ነው ማርያም። ገባ? ስለዚህ ከመንፈስ ቅዱስ ስለጸነሰች የልዑል ኃይል ጸልሏታል። ዮሴፍ እንዳያጋልጣት ሊጸልላት መንፈስ ቅዱስ ጋርዷታል። ከነዚህ አይነት ነገር ማለት ነው። መንፈስ ቅዱስ በአንቺ ላይ ይመጣል የልዑል ኃይልም ይጸልልሻል የሚለው ከዛ። ስለዚህ ይላል ዜርፎር
ዲ ይላል ግሪከኛው። ስለዚህ ከአንቺ የሚሆነው ጌኖማይ አማርኛው ከአንቺ የሚወለደው ነው የሚለው። ከአንቺ የሚሆነው ምን ይላል? ያ ከአንቺ የሚሆነው ቅዱስ የአምላክ ልጅ ይባላል አላት ሉቃስ 1:10። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር እዚሁ ጋር እንዴ ልንገር አንድ ልጨርስልህ የጉንጬን አንዴ ልጨርስልህ። ከዚህ ሰው ዘር አለ ማለትም ከማርያም አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። ከማን ነው ያመጣው? ከእስራኤል አይደለም። ልድገምልህ። ከዚህ ሰው ዘር አለ። ሰው የተባለው ማን ነው? ዳዊት ነው። ስለ ዳዊት ነው የሚያወራው ቁጥር 22 ላይ ሐዋርያት ሥራ 13:22 ላይ ከዚህ ሰው አለ ከዳዊት ማለት ዘር አለ ማርያምን ማለት ነው። ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። አምጪው ማን ነው? እግዚአብሔር። ማንን ነው ያመጣው? ኢየሱስን። ከማን ነው ያመጣው? ከዳዊት ዘር። የዳዊት ዘር የተባለችው ማናት? ማርያም። ከሷ የመጣው የተገኘ ነገር ነው አይደል? ከሷ የተገኘ ነገር ነው አይደል? ኦንቶሎጂካሊ። ስለዚህ ከሷ ወጥቷል ማለት ነው። ከሷ ሳይወስድ የሆነ ነገር ከሷ አይደንቲቲ አንተ ከወላጅ ነው ከእናትና ከአባት ነው አይደል? አይደንቲቲ የሚመጣው የተፈጠርከው ከእናትና ከአባት ነው አይደል? ስፐርም ሴል ያለ። ስለዚህ ኢየሱስ ደግሞ ከስፐርም ሴል ሳይኖረው በኤክሴል ብቻ ነው የመጣው። አሁን እኔ ግራ የገባኝ ከስፐርም ሴል አልተፈጠረም ብለህ ማመን ከቻልክ ከእንቁላል አልተፈጠረም የሚለውን ለማመን ለምን ከበደ? ለመጻፉ ይላላ ከእርሷ ነው የሆነው፣ ከእርሷ የተጸነሰው ይላል። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ አንደኛ ከእርሷ ነው የተጸነሰው ይላል። ሉቃስ 1:42 ላይ ደግሞ የማህፀኗ ፍሬ ይላል። ሉቃስ 1:35 ላይ ደግሞ ከእርሷ የሆነው ይላል። የማህፀኗ ፍሬማ ነው እኮ። አሁን ለምሳሌ ማህፀኗ አለ። ሳልጨርስ አፋፌን ተልኛል። ይቅርታ፣ ጨርስ። ጥያቄ ጠየቀኝና ያብራራውና አፋፌን አልኩኝ የጉንጬን ሳልጨርስ። ስለዚህ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣል። አምጪ አለ መጪ አለ። የመጣው ደግሞ ከድንግል ማርያም ማህፀን ውስጥ ነው ፕሮሰስ አድርጎ የመጣው። ስለዚህ ከማርያም ማህፀን ውስጥ ሲመጣ ደግሞ እንቁላሉ ብቻ ነው ሰው የሆነው የማህፀኗ ፍሬ ስለሚል። ግን ስፐርም ሴል ግን የለውም። ያለ ዘራ በሲ ነው፣ ያለ ወንድ ዘር ነው የተወለደው። ቀጥል። አሁን እንትኑን ኮዝና ኢፌክቱን እየነገርከኝ ነበር። መጀመሪያ ጸለለባት። ያ የጸለለባት ምክንያት ስሟ እንዳይጠፋ ነው አልከኝ። ግን እዛው ጋር አንተ ያነበብከው ጥቅስ ላይ ጸለላት ካለ በኋላ የሚወለደውም የእግዚአብሔር ልጅ ይባላል። የሚወለደው ባይጸልለው ኑሮ የእግዚአብሔር ልጅ ሊባል አይችልም። የሰው ልጅ ሆነ እኮ የሰው ልጅ። መጸለል የሚለው ነገር መጋረድ የሚለውን አንተ በምንድን ነው? መጋረድ ነው። ከሷ ምንም ስጋ እንዳይወስድ ነው የጋረደው። አይልማ እንደዛ ከኃጢአት ነው የጠበቀው። ኦቨርሻዶ ነው። ኦቨርሻዶ ደግሞ መጠበቅ ከኃጢአት ጠበቅ አይልማ መጽሐፉ ላይ የለም። ኤክሶጂሲስ ነው። ኦቨርሻዶ እኮ ያደረገው እኮ ኢየሱስ ክርስቶስን ነው፣ እሷን እኮ አይደለም። ከሷ ስጋን የጠበቀው አይደለም፣ እሷን ነው የሚያረጋት እንጂ እሱን አይደለም የሚያረጋው። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል አለ። ኦብጀክቱ ማን ነው? ማርያም ነው ወይስ ኢየሱስ? የእሷን ማህፀን እኮ ነው የሚጸልለው። አይደለም፣ ይጸልልሻል የተባለችው ማርያምን ነው። ይጸልልሻል የተባለው ወይስ ማርያምን ነው? ማህፀኗን ስለሆነ ማለት ነው። ማህፀኗን አይደለም፣ ማርያም ውስጥ አይልም። ማህፀኗን ሳይሆን እሷን ነው የሚለው። እሷን አይደንቲቲዋን ኦብጀክቲቭ ፕሮናውን አለው። ሳብጀክቱ መንፈስ ቅዱስ ነው። ኦብጀክቱ ደግሞ ማን ነው? ኦብጀክቱ ማን ነው? ማርያም ናት ወይስ ማህፀኗ ነው የተባለው? ይጸልልሻል የተባለው ኦብጀክቱ ማን ነው? ያው እሷ ውስጥ ነው፣ በእሷ ውስጥ ነው። ነው ማህፀን አይደለም። ማህፀን ኦብጀክት የለማ። ኦብጀክቲቭ ፕሮናውን ይጠቀማል። ማህፀንማ የሚለውማ የለም። ግን እሷን ነው የሚጸልላት ማርያምን ነው። ማርያምን ደግሞ የጸለላት ሉቃስ ማቴዎስ 1:20 ላይ ስትመለከተው መንፈስ ቅዱስ የጸለላት ከመንፈስ ቅዱስ መጽነሷ ነው። ዮሴፍ ሊገልጣት ስላልተወደደ በስውር ሊተዋት ሲያስብ መልአኩ መጣና ያንን ነገር ነገረው። ስለዚህ ማርያምን የጸለላት የጋረዳት ኦቨርሻዶ ያደረገው ማርያምን እንጂ ኢየሱስን አይደለም። አሁን ወደ ቀጣዩ ነገር ስንመጣ ከአንቺ የሚወለደው የሚለውን ግሪከኛው ጌኖማይ ነው የሚለው። ጌኖማይ ማለት የሚሆነው ማለት ነው። ከአንቺ የሚሆነው። ስለዚህ ከማርያም የሆነ ነገር አለ ማለት ነው። ከማርያም ምንድን ነው የሆነው ብለህ ድንግል ማርያም ማህፀን ውስጥ የነበረውን እንቁላል ያለ ዘራ ብሲ ያለ ወንድ ዘር ምን አደረገው? ሰው እንዲሆን አደረገው። እሺ፣ ሰው እንዲሆን አደረገው። ስለዚህ ከማርያም የተፈጠረ ነው ኢየሱስ። ከማርያም የተፈጠረ ነው አይደለም እንዴ? ገላትያ 4:4 ላይ የዘመኑ ፍጻሜ በደረሰ ጊዜ አምላክ ከሴት የሆነውን ልጁን ላከ አይልም ይላል። ታዲያ ምን ትፈልጋለህ? ከማርያም ተፈጥሯል ኢየሱስ። እሺ፣ አሁን ገባኝ። አሁን አንተ የመጨረሻ ኮንሴፕት እሱ አሁን ከንትን ይሄ ከማርያም ከሆነ የተወለደው ሰውነቱና ይሄ መጀመሪያ የነበረው መንፈሳዊ ፍጡር እንዴት ሊሆን ቻለ ነው ጥያቄው? አዎ፣ መጀመሪያ የት ገባ? ያኛው ፍጡር የት ገባ? ገና እኮ ጥያቄው አላለቀም። ራሱ አሁን ሶስት ጥያቄ ነው የምጠይቅህ። የመጀመሪያ የጠየቅኩህ ጥያቄ ምን ነበር? ልመልስልህ። የመጀመሪያውን ልመልስልህና እያልኩ ትጠይቀኛለህ። አሁን እንደናንተም አስተምሮ
ስፐርምና እንቁላል ይገናኛል። ከዛ በኋላ ከሆነ ጊዜ በኋላ ነው አላህ ነፍስያን ሰውየው ጋር የሚጨምረው አይደል? ነው አሁን ሌላ ነው። ወደ ዲኑል ኢስላም ላይ ከፈለክ ሊሄድ አይደለም በቃ እንሄዳለን። ከፈለግን አጋሽ ቻርጅ የሆነ ስፐርም ሴል ላይ ኤክሴል ፈርቲላይዝ ካረገ በኋላ ብሪዚንግ ሲስተም ሲመጣ ያኔ ሩህ ይነፋል። አሁን እሱ ሌላ ነው። እኔ አሁን ስለዚህ ያ ሩህ የማን ሩህ መሰለ? የኢየሱስ ሩህ ነው ሂዶ የገባው እኮ። ያ ሩህ የሚባለው የሰው ሩህ ነው ወይስ የነበረ ፕሪ ኤግዚስተንስ ያለው? የነበረው ሩህ የነበረ ከሆነ ሰው አይባልም። እንደዛ ቁርበትና ስጋ ብቻ ነው ከማርያም የወሰደው። እንደዛ አይሆንም። አይሆንም። እንደዛ አይሆንም። ቁርበትና ስጋ ብቻ ከወሰደ አይሆንም። ራሱ አሁን አንተ መጀመሪያ ያለው ነፍስ ይወሰዳል እንዴ? እንደናንተ ሳስተምሮ ነፍስ ከቤተሰብ ይወሰዳል እንዴ? ነፍስ ነፍስ እኮ ከፈጣሪ የሚሰጠው። ወይ አንዴ ተረጋ። የኔን ነፍስ ስለ ነፍስ አላወራሁም። ነፍስ አንተ ራስህ ነህ በእኛ አስተምሮት በኢስላም። ነፍስ ማለት ሪፍሌክሲቭ ፕሮናውን ነው። ራስህ ነህ። ስለ መንፈስ ከሆነ የምታወራኝ የኔ መንፈስ ጅማሮ አለው የለውም? ያንተና የኔ መንፈስ አለው። እኔም ደግሞ እየነገርኩ እኮ ያለው ነፍስ ለኛም እኮ ህይወት ነው። በቃ ሌላ ነገር የለውም። ነፍስ ማለት ህይወት ነው። አውቀህ ነው እንዴ እንደዚህ ያደረክ ያለው? ፖይንቱን አትሳካ። ታዲያ ተረጋጋ። ምንድነው የአንተና የኔ መንፈስ ጅማሮ አለው አይደለ? አዎ የሰው መንፈስ ነው አይደለ? ጅማሮ አለው። የሰው መንፈስ ጅማሮ አለው ወይስ የለውም? አለው። ኢየሱስ ሰው ነው አይደለም? ነው። የሰው መንፈስ የለውም? አለው። መንፈሱና ነፍሱ እንትን ነው አልኩ። አስገባለት። ይሄ ያን መንፈስ አይልም እንደዛ። የሰው መንፈስ አለው። የሰው መንፈስ አለው። ያ የሰው መንፈስ ያለው አስገባለት የሚል ነገር የለም። እኔ ካለ ጥቅስ ትሰጥኛለህ። ምን መሆኑን ነው ጥቅስ የፈለከው? ኢየሱስ ሰው ነው፣ ሙሉ ለሙሉ ሰው ነው ብዬ ነው ማምነው። ሰው ነው ሲባል እንደኔና እንዳንተ መንፈስ አለው። መንፈሱ ጅማሮ አለው። ሰው ከሆነ ስጋው ጅማሮ አለው። አሁን እናንተ ያላስማማን የነበረው ከድንግል ማርያም ምንም የወሰደው ነገር የለም። ራሱ ያ መንፈሳዊ ፍጥሩ ነው ወደ ሰው የተቀየረው ብለን ነበር ያልከኝ የነበረው መጀመሪያ። አሁን ደግሞ ምንድነው ከድንግል ማርያም መፈጠሩን ስታቅ ድንግል ማርያም ማህፀን ውስጥ የተፈጠረ ሙሉ ሰው አለ። መንፈስ ያለው፣ ነፍስ ያለው፣ ስጋ ያለው ሰው አለ አይደል? ሙሉ ሰው ነው አይደል? ኢየሱስ የሆነ ከሰው የጎደለው ነገር አለ? ኦንቶሎጂካልም ሜታፊዚካልም ኢየሱስ የጎደለው ነገር አለ ከሰው የጎደለው ነገር የለም። ይሄ እጅግ ራቅ። ስለዚህ የሰው ነው ያለው። የሰው ነገር ነው ያለው። የሰው መንፈስ ነው ያለው። የሰው ነፍስ ነው ያለው። የሰው ስጋ ነው ያለው። በዚህ ከተስማማን የሰው መንፈስ ፕሪ ኤግዚስተንስ የለውም። ፕሪ ኤግዚስተንስ ስለ የሆነ ቦታ ላይ አንተ ኖረ ነው የመጣኸው። ያንተ መንፈስ አይደለም፣ ጅማሮ አለው። ሲነፋ ነው ጅማሮ የሚኖር። ልክ በተመሳሳይም ድንግል ማርያም ማህፀን ውስጥ የነበረው ሕፃን ድንግል ማርያም ማህፀን ውስጥ ያለው መንፈስ የፍጡር መንፈስ አለው የራሱ። ያለዛ ሰው የሰው መንፈስ ነው ማለት አይቻልም። ሌላ ፍጡር ነው ማለት ነው። ልክ ክርስቲያኖች እንደሚሉት ፍጹም አምላክና ፍጹም ሰው እንደሚሉት ፍጹም መንፈሳዊ ፍጡርና ፍጹም ሰው ወደሚለው ትምህርት ይመጣል። ያ ደግሞ ኢየሱስን ሁለት ያደርገዋል፣ ወደ ንስጥሮስ ትምህርት ያስኬዳል። ስለዚህ ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ። ቅድመ ዓለም ደግሞ አንተ እንደምትለው ሰማይና ምድር ከመፈጠሩ በፊት የተፈጠረ ፍጡር ካለ፣ መንፈሳዊ ፍጡር የሚባል ነገር ካለ ሁለቱ ፍጡሮች የመጀመሪያው ፍጡር የት ገባ ነው የኔ ጥያቄ። ተዋህደው ተቀላቀሉ እንዴ? እስቲ ማስረጃ ስጠኝ። እንደዛ እንደ ኦርቶዶክስ ሆናችሁ እኮ ተመልሳችሁ ኦርቶዶክስ ጋር ገባችሁ አይደለም? ተቀላቀለ። እንዴት እንደሆነ ማስረጃ የምንሰጥ አሁን ኢየሱስ ክርስቶስን ከአብርሃም በፊት ነው የነበርኩ አላችሁ። እሱ እናያለን። ከፈለክ ፕሪ ኤግዚስተንስ አለው የለውም አይደለም፣ እሱ አይደለም ጥያቄው። ግን ተቀላቀለ ያልክበት እስቲ ማስረጃ ስጠኝ። ያ መንፈሳዊ አካል ያ መልአኩ የነበረው የመላእክት አለቃ ሚካኤል መጥቶ ከድንግል ማርያም ማህፀን ከነበረው ሰው ጋር እንደተቀላቀለ ወይም ደግሞ እንደተዋሃደ የሚያሳይ ማስረጃ ስጠኝ። ነገርኩ እኮ አሁን እኔ ከአብርሃም በፊት ነበርኩ ሲል ነው አይጠየቁም። ጥያቄ ከአብርሃም በፊት የነበረ አካል አለ ማለት ነው አይደለም? ስለሱ አልጠየቁም። ከአብርሃም በፊት የነበረ አካል ውስጡ ከሌለ ለምን ከአብርሃም በፊት ነበርኩ ይላል? ከአብርሃም በፊት ነበርኩኝ ያለው በተስፋ ቃል ደረጃ ነው፣ በአካልም አይደለም። ማስረጃ ልሰጥህ እችላለሁ። ዮሐንስ ምዕራፍ 8 ቁጥር 54 ላይ ቃሌን የሚሰማ የላከኝን የሚያምን ለዘላለም ሞትን አያይም አለ አይደለ? ሞትን አያይም ሲላቸው እነሱ የወሰዱት በምንድን ነው? አብርሃም ሞተ፣ ነቢያት ሞቱ፣ አንተ ቃሌን የሚሰማ ለዘላለም ሞትን አያይም እንዴት ትላለህ ሲሉት እሱ ሞት እያለ የሚያወራውና ፈሪሳውያኖች ሞት የሚሉት አንድ አይነት ነው። እሱ ሞትን አያይም ሲል እኮ ከሞት ይነሳል እያለ ነው። ዘላለማዊ ተስፋን እየነገራቸው ነው። ከሞት በኋላ ትንሣኤ እንዳለ እየነገራቸው። እነሱ ሞት የወሰዱት አካላዊ ሞት ነው ወይስ ሁለተኛ ሞትን የወሰዱት? እነሱ የተረዱት አንድ አይነት ነው። ሁለቱም የተረዱበት መንገድ አይደለም። አብርሃም ሞተ አለ ለዘላለም ሞትን አያይም ሲላቸው ያንን ራዕየ ዮሐንስ ምዕራፍ 21 ቁጥር 5 ላይ ያለውን ቁጥር 7 ላይ ያለውን ሁለተኛ የእሳቱ ባህር ሁለተኛ ሞት እያለ ነው ያለው ወይስ እነሱ የሚሉት አካላዊ ሁሉም ሰው የሚሞተውን አካላዊ ሞትን ነው ያሰቡት?
ልዩነት እኮ የለውም። የእሳት ባህሩ መሞት ነው። ዛሬ የምንሞተው ሞት ነው። እንመጣለን ስለ ገሃነም በሚለው ትምህርት ላይ ማለት ነው። አሁን ፖይንቱ ምንድነው? ሞት ብለው እነሱ ሞት አብርሃም ሞተ እንትና ሞተ እንዴት ሞትን አያይም ትላለህ ሲሉት እሱ ሞትን አያይም እኮ ነው ሞትን አላይም ያለው አይደል? ስለራሱ አይደለም የምትለኝ አይደለም። ቃሌን የሚሰማ ለዘላለም ሞትን አያይም አለ። እሺ። ስለዚህ ቃሌን የሚሰማ ሞትን አያይም ሲላቸው አካላዊ ሞት መሰላቸውና በአካላዊ ሞት አብርሃምም ሞቷል፣ ሁሉም ሞቷል፣ እንዴት እንደዛ ትላለህ ሲሉት አባታቸው አብርሃም ቀን ያይ ዘንድ ሐሴት አደረገ፣ አየ ምን አለው አለ፣ ደስም አለው አለ። አየው ሲል ቃል በቃል ነው በስጋ አይን ነው ያየው? ማን? አብርሃም እሱ ያየው? አብርሃም ኢየሱስን ያየው በተስፋ ቃል ነው ወይስ በቃል በቃል በስጋ አይኑ ነው ያየው? ቃል በቃል ነው በስጋ አይኑ ማለት አልገባኝም። ያው ዝሮ ሌላ ምን አለው ከስጋ ውጭ? አብርሃም ኢየሱስ ሲመጣ በቀኑ ሲመጣ ከድንግል ማርያም ሲወለድ አብርሃም ያየው ነገር አለ በስጋ አይኑ? ትንቢት ተናግሯል እንደሚመጣ። በስጋ አይኑ አይቶታል ወይ ነው? ሌላ ታዲያ ምን ማያለው? በስጋ አይኑ አይቶታል። በስጋ አይኑ አይቶታል። ኢየሱስን ድንግል ማርያም ማፀን ውስጥ ተወልዶ ሲመጣ ያኔ ዲኮምፖስ አድርጓል አይኑ በሱ ጊዜ አልተወለደም። ስለዚህ ታዲያ እንደዛ አባታችሁ አብርሃም ቀንን ያይ ዘንድ ሐሴት አደረገ፣ ማየት ተመኘ ማለት ነው እንዲሁ እስኪወለድ ድረስ። ስለዚህ ማየት የሚለው እነሱ የተረዱበት ምንድን ነው? አንተስ አብርሃምን አይተሃልን ሲሉት እነሱ ማየት የሚሉትና ኢየሱስ አየ ሲል አተረጓጉሙ አንድ ነው። አዎ አብርሃም ቀኑን ማየት ተመኘ ሲል እኮ ኢየሱስ ክርስቶስን በአካል ማየት ተመኘ ማለት እኮ ነው። ሌላ ነገር እኮ አይደለም። ኖ አይገባኝ። ግን አየ ነው እኮ የሚለው። አየም ደስም አለውም ነው የሚለው። ማየት ተመኘ እያለ መጀመሪያ አየም ደስም አለው አለ። አይቶ ደስ ብሎታል። አብርሃም ኢየሱስ ክርስቶስን አይቶታል። እንዲሁ እዛ ጋር ደስ አለው የሚለው እንዲሁ እንደ ተስፋ ኢየሱስ ክርስቶስ መምጣቱን ሲያስብ እኮ አንተና ትርጉም እየሰጠ ያለው። ፈሪሳውያን ግን በእነሱ አንደርስታንዲንግ በእነሱ ማይንድ ሴት የተረዱት ነገር አየ የሚለውን ነገር የተረዱት ሊትራሊ ስለነበረ በእውኑ አንተ አብርሃም ምን ብለሃል አሉት። አይተሃል ነው ጥያቄ። አዎ ጥያቄ። እነሱ አይተሃል ሲሉት ቃል በቃል በስጋ አይን ስለማየት ነው። ገብቶሃል? እሱ ግን ሲል የነበረው ግን ደግሞ ማየት የሚለውን ነገር ሲል የነበረው ስፒሪቹዋሊ ነው፣ ሌላ ነገር ነው የሚነበረው። ከዛ በኋላ ምን አላቸው? እውነት እውነት እላቸዋለሁ አብርሃም ሳይወለድ እኔ ያለው አለ አይደለ? አሁን ገባኝ። ኢየሱስ ክርስቶስ ይሄን ሲናገር የግንዛቤ ጥረት አለበት ማለት ነው። እነሱ ያንተን አንተ መረዳት ይችላል፣ ኢየሱስ ክርስቶስ መረዳት አልቻለም ማለት ነው። አይደለም እነሱ ያሉትን መረዳት አልቻለም ማለት ነው። ኢየሱስ ክርስቶስ መረዳት ሳይሆን እነሱ ናቸው ኢየሱስ ክርስቶስን ያልተረዱት። ልክ አንተ ኢየሱስ ክርስቶስን አሁን እንዳልተረዳው ማለት ነው። የጠየቁትን ጥያቄ እሱ መረዳት አልቻለም እንዴ ነው የምልህ። አሁን ከምን አንፃር እሱ የእነሱ መረዳት ሳይሆን እሱ የሚያወራው ነገር ሌላ ነው፣ እነሱ የሚሉት ነገር ሌላ ነገር ነው። የሚሉትን አሁን ለምሳሌ አንተን አንተ ጥያቄ ስጠይቅህ ከጥያቄ ጋር መሄድ መልስ ከመለስክልኝ አልተረዳኸኝም ማለት ነው። አዎ እነሱ እየጠየቁት የሚመልስላቸው መልስ ከነሱ ጋር በተቃራኒ ከሆነ ኢየሱስ አልተረዳቸውም ማለት ነው። አሁን ኢየሱስ አይደለም ያልተረዳቸው እነሱ ለመሰለ እንደዛ ያለው። እሱ የሚያወራው መጀመሪያ ሞትን አያይም ሲላቸው እነሱ ሊትራሊ አካላዊ ሞትን ነው ትዝ ያላቸው። ከዛ ቀጠለና ደግሞ አብርሃም አይቶኛል እኔም ብሎ ሲላቸው እነሱ ደግሞ ማየት የሚለው ነገር ሊትራሊ ተረዱት። በኋላ ደግሞ እንግዲያው ስንቁጩን ፍርጥ ላርገላችሁ ብሎ እውነት እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው አለ። ያንን አሁን እንዴት አድርገህ ትረዳዋለህ ሲል ዕብራውያን 11:14 ላይ ያለው ጥቅስ አለ። መጀመሪያ ከአቤል ይጀምራል፣ ከዛ ሄኖክ ጋር ይመጣል፣ ከዛ ኖህ ጋር ይመጣል፣ ከዛ አብርሃም ጋር ይመጣል። እነዚህ ሁሉ አምነው ሞቱ አለ። ማን ናቸው የሞቱት? አምነው እነዚህ ሁሉ አምነው ሞቱ ይላል። እነማንን ነው አምነው ሞቱ የሚለው? የቀደሙትን ነቢያቶች ተስፋውን የተቀበሉት ማለት ነው። አቤል፣ ሄኖክ አይደለ? ኖህ እና አብርሃም። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ይላል። ማንን ነው የተሳለሙት? ኢየሱስን። የተሰጣቸውን የተስፋ ቃል በምን ደረጃ ነበር የነበረው? እነሱ ጋር በተስፋ ቃል ደረጃ ነው። እሺ ከአብርሃም በፊት ማጋ ነበረ? በተስፋ ቃል ደረጃ ማጋ ነበር? አሁን የተዘረዘሩት ጥራልኝ፣ ሶስት ጥራልኝ። እና አቤል ጋር እና ሄኖክ ጋር ነበር። በምንድን ነው? በተስፋ ቃል ደረጃ ነው ወይስ በአካል ደረጃ ነበር የነበረው? በእነሱ ውስጥ በአብራካቸው ውስጥ በእነሱ እንደ አስተሳሰብ ነው የተነገራቸው ትንቢት አለ። ያንን ቃል ይዘውታል፣ የትንቢቱን ቃል። ስለዚህ በምን ደረጃ ነበር የነበረው? በተስፋ ቃል ደረጃ ነው። ተስፋው ነበራቸው። ስለዚህ ከአብርሃም በፊት እኔ ያለው ሲል በምንድን ነው? በተስፋ ቃል ነው በአካል ደረጃ ነው? እዛ ጋር እየተናገረ ያለው በአካል ደረጃ ነው አይደለም። ምክንያቱም ከዛ ብዙ አይነት ቦታዎች አሉ። አንድ ኤግዛምፕል ልስጥህ። ልክ እንደዚህ ተመሳሳይ አርጊውመንት ልስጥህ። ሌዊ የሚባል ሰው ታስታውሳለህ? ባይብል ላይ ሌዊ የማ ልጅ ነው? ምን እንጃ አላስታውስም። የያዕቆብ ልጅ ነው አይደለ? የያዕቆብ ልጅ ነው አይደል? አባቱ ያዕቆብ ነው አይደል? የሌዊ እሺ። አያቱ አይደለም
አባቱ ያዕቆብ ነው የሌዊ አይደለም። ሌዊ ማለት ከ12ቱ ነገደ እስራኤል አንዱ ነው። እሺ አይ አይደለም፣ ግን ልታወራ ከሆነ ልስማ። አይደለም የማን ልጅ ነው ሌዊ? እኔ እንጃ አልኩህ እኮ። ግን 12ቱ ነገዶች ሌዊ የሌዊ ነገድ። እሺ ግን ዋናው ሐሳቡ ስለሆነ ችግር የለም ላመጣልህ ነው። ግን አይ እንትኑን ነው ባይብል ላይ ብዙ ላታነበት ትችላለህ። ችግር የለውም። ሌዊ ከ12ቱ የእስራኤል ልጆች መካከል አንደኛው ነው። የሌዊ አባት ያዕቆብ ነው። የያዕቆብ አባት ደግሞ ይስሐቅ ነው። የይስሐቅ አባት ደግሞ አብርሃም ነው። አብርሃምና መልከ ጼዴቅ ሲገናኙ ዘፍጥረት 14 ላይ ይስሐቅና ያዕቆብ ሌዊ ተወልደዋል። ሶስቱ ጄኔሬሽኖች አልተወለዱም። ኦኬ ሌዊ በአብርሃም ጊዜ ለመልከ ጼዴቅ አስራት ሰጠ ይላል። የት አግኝቶት ነው የሰጠው? በምድረ በዳ ነበረ። በህይወት በአካል ደረጃ ነበረ ሌዊ አልነበረም። ካልነበረ ለመልከ ጼዴቅ ከ400 ዓመት በፊት እንዴት አስራት ሊሰጠው ቻለ? አብርሃምን እኮ ነው ሰጠ እያልከኝ ያለው አይደል? አብርሃምን በምድረ በዳ ሰጠ። አይ ሌዊ ነው ያልኩህ። ዕብራውያን 7:10 ላይ ለመልከ ጼዴቅና አብርሃም በተገናኘው ጊዜ አለ። አብርሃም በተገናኘው ጊዜ አስራትን የሰጠው ማን ነው? ሌዊ ነው። ሌዊ ለማን አስራት ሰጠው ይላል? ለመልከ ጼዴቅ አስራት ሰጠው ይላል። ነበረ በህይወት ያኔ በአካል ደረጃ ነበረ። በህልውና ኦንቶሎጂካል እና ሜታፊዚካሊ ነበረ። ጃዬ ጃለ አለው ሰማለው ምልክት ስጡኝ። አዎ አለ ትሰማለህ ኡስታዝ። ኦኬ ጃለ ሰማል አተቋርጠ ነበር። አሁን መጣ። ይሰማል። ኔትወርክ ነው። የመልከ ጼዴቅ ምሳሌ ነው ኢየሱስ ክርስቶስ እና እዛ ቦታ ላይ በምሳሌያዊ መንገድ ኢየሱስ ነው። አይ እንደዛ አይደለም የሚለው እንደዛ እዛ ጋር የሚለው ኢየሱስ መልከ ጼዴቅ የኢየሱስ ምሳሌ ነው ምናምን አይደለም። ጥያቄው እሱ አይደለም። ሌዊ ለመልከ ጼዴቅ አስራት ሰጥቶታልና አይልም ይላል። በተስፋ ነው። እዛ ጋር ምሳሌ ነው ነምል የኢየሱስ ለምን ምሳሌ ታዛ አይልማ። እንደዛ አይልም እኮ ሌዊ ሰጠው ነው የሚለው ሊትራሊ። ለምን ሊትራሊ ለምን አልባክርቶም? ሌዊ ነበረ ወይስ አልነበረም? ከ400 ዓመት በፊት ካልነበረ እንዴት ሊሰጠው ቻለ? ለመልከ ጼዴቅ እንዴት አስራት ሊሰጥ ቻለ? መልከ ጼዴቅ ኢየሱስ ባባቱ እኮ ታዲያ ሲገናኘው በአባቱ ወገብ ነበረ ወይስ አልነበረም? ነበረ። በምንድን ነው ደረጃ የነበረው? በአካል ነው? በአካል አልነበረም። በምንድን ነው የነበረው? በተስፋ ደረጃ። ያው ዞሮ ሌዊ የክህነት ስልጣን ስለሚሰጠው
አይ ማስረጃ ስጠኝ። ሌዊ በተስፋ ደረጃ ነው የነበረው የሚለው ማስረጃ ስጠኝ እስቲ ለወቀው። ሌዊ በዘር ደረጃ አሁን ለምሳሌ እኔ ያለሁኝ የኔ ልጅ ወይም ሙሉ ዘሬ እኔ ውስጥ ነው ያለው። ኖ አይ የጠየኩ ሌዊ ያን የነበረው በተስፋ ነው የሚለውን ማስረጃ ስጠኝ። አሁን በተስፋ ካልሆነማ የለማ በአካል አለመኖሩ በቂ ነው። በአካል አለመኖሩ በቂ ነው ማስረጃ ይሆናል እኮ በአካል አለመኖሩ በሰዓቱ ሌዊ በአካል ደረጃ አለመኖሩ ዮሐንስ ወንጌል 8:58 ላይ ከአብርሃም በፊት አለው ሲል ከአብርሃም በፊት የነበረው ደግሞ ዕብራውያን 1:11-13 ላይ ሲነግረው የሰጣቸውን የተስፋ ቃልን አላገኙትም፣ ዳሩ ግን ከሩቅ ሆነው አዩትና ሰላምታ ሰጡት የሚለው ማንን ነው? ከሩቅ ሆነው ያዩት ማንን ነው? ኢየሱስ ክርስቶስ ነው። በምን ደረጃ ነው ያዩት? በተስፋ ቃል ነው ወይስ በአካል ደረጃ ነው የነበረው ከነሱ ጋር? ዕብራውያን ላይ በተስፋ ነው። ዕብራውያን ላይ የሚናገረው ከአብርሃም በፊት እኔ አለው ሲል አለው ለሚለው ኤሚ የሚለው ቃል የሚጠቀመው ኤጎ ኤሚ ነው። ኤሚ የሚለው ቃል ኤሚ ነበርኩኝ የሚለው ቃል አለው የሚለው ቃል የሚጠቀመው በተስፋ ቃል ደረጃ ነው በአብራካቸው ውስጥ የነበረው ወይስ በአካል ደረጃ ነበር የነበረው? በእነማን ውስጥ? አሁን እኮ እንትን አደባለከው። ዕብራውያን ላይ ያለውን ከሆነ በተስፋ ደረጃ ነው ያለው ዕብራውያን ላይ ያለው። ስለዚህ ዮሐንስ ወንጌል ምዕራፍ 10 ቁጥር 8 ላይ ምን አለ? ከኔ በፊት የመጡት ሌቦችና ምኖች ናቸው አለ። ወንበዴዎች ናቸው አለ። አዎ ከኔ በፊት ማለት ከማ በፊት? ከኢየሱስ ክርስቶስ በፊት። እኔ የሚለው አይደንቲቲ ምንድን ነው? ኦንቶሎጂካል ማለት ራሱ። ስለዚህ ከእኔ በፊት ሲል እኔ የሚለው ማን ነው? ራሱን በቃ ከሰው መፈጠሩን ሰውነቱ። ስለዚህ ከእኔነቱ በፊት የሚቀድሙት አሉት? አዎ በሰውነት ደረጃ አሉ። በሰውነት አያወራም። ሰውነት ኤጎ አይልም። ሰውነት ኤጎ ይላል እንዴ? እሱ እኮ እዚህ ምድር ላይ ታዲያ እንደምንድን ነው ያለው? እንደዚህ ኤጎ ይላል ወይ እንዴ? ሰውነት ኤጎ ይላል እንዴ? ብቻውን ሙሉ ምንድን ነው ይሄን እያወራ ያለው ሰውዬ? እኮ ሰው እኮ ነው እኮ ኢየሱስ ኤጎ ሲል ሙሉ ሁለንተና ነው ያለው። ሙሉ ሁለንተናው በፊት የሚቀድሙት ሰዎች አሉ የሉም? በሰውነት ደረጃ የሉም። ምክንያቱም ሰውነት አይልም ኤጎ ነው የሚለው። ሰውነት እኮ ቁርበትና ቆዳ ነው። ሰውነት እኮ ቁርበትና ቆዳ ነው አይደል? አንተ ኤጎ የምትለው ሙሉ አይደንቲቲ ነው አይደል እንዴ? ስለዚህ በሰውነት አይልም። አዛጋ ከእኔ በፊት የመጡት ሌቦችና ወንበዴዎች ናቸው አይደል? ዮሐንስ ወንጌል 15 ላይ ከእኔ በፊት የመጡት ካለ ከኢየሱስ በፊት የመጡ አሉ አይደል? ስለዚህ ከእኔ በፊት ማለት ከሱ በፊት ከእኔነቱ በፊት አለው አይደል? አለው። ስለዚህ እኔነቱ ያ እኔ የሚለው ነገር የነበረው በተስፋ ቃል ደረጃ ካልሆነ በስተቀር በአካል ደረጃ አልነበረም። ምን ነው ገብቶኛል ሐሳብ አንተ እያልከኝ ያለው ኢየሱስ ክርስቶስ በሐሳብ ደረጃ ነበር የነበረው በተስፋ ቃል ነው። ዮሐንስ ወንጌል 8:44 ላይ ማን ነው 8:58 ላይ ሙሉን አውዱን ስትመለከተው ያወራ ያለው እሱ መጀመሪያ ስለ ሞት ነገራቸው። ከዛ በኋላ ቃል በቃል እነሱ ሞት የሚለውን አካላዊ መሰላቸው፣ ተሸወዱ። ከዛ በኋላ ቀጠልና ደግሞ አሁንም ስለማየት ሲነግራቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ደስም አለው ሲል ያየው በምንድን ነው ስለ በተስፋ ቃል ደረጃ ነው ያየው አልከኝ። በአካል ደረጃ አይደለም ያየው። ቀጠለና እነሱ ደግሞ ሊተራሊ ወሰዱትና አብርሃምን አይተሃል ወይ ብሎ አሉት። ሲሉት እውነት እላቸዋለሁ አብርሃም ሳይወለድ ነው ያለው አለ። ከአብርሃም በፊት በአቤል በኖህ ከመጀመሪያ ያነበብከው ከቁጥር 1 ላይ ይሄ የሰለሞን ምሳሌ ነው ይላል። መጽሐፉ ምሳሌ መሆኑን ካመንክ በምሳሌ የተጠቀሱ ነገሮች ስለሆኑ ጥበብ ራሱን ጥበብን ማስተዋልን ከሆነ የሚገልጹት ሲጀመር ምሳሌ አይደለም መጽሐፉ ማለት ነው። በምሳሌ ስለዚህ አሁን ምንድነው መሰለ ጥበብና ማስተዋል የተለያዩ ነገሮች ናቸው አይደል? መጽሐፍ ምሳሌ 2:6 ላይ ሁለቱም አንድ ነገር ማስተዋል ማለት እንደ አማርኛ የማይለያዩ እንደ ሐሳብ ደረጃ ጥበብ ካፉ ይወጣል ይላል። ኦኬ ካፉ ጥበብና ማስተዋል ይወጣል ይላል አይደለ? ስለዚህ ካፉ የሚወጣው ኢየሱስ ክርስቶስ ነው። ካፉ ይወጣሉ የሚለው ማለት አልገባኝም። ኢየሱስ ክርስቶስም ይወጣል ነው ጥበብና ማስተዋል ካፉ ይወጣል። ግን አሁን አንተ ያልገባህ ነገር ምሳሌ ሆነ መጽሐፍ ምሳሌ ምዕራፍ 2 ቁጥር 6 ላይ ባለው ጥቅስ መሰረት እግዚአብሔር ጥበብን ይሰጣል ካፉ ምንና ምን ይወጣሉ ይላል።
እኔ እኮ እያወራሁ ያለሁት ምሳሌ 8 ላይ ነው። አንተ የሁለቱን ሐሳብ ነው እየነገርከኝ ያለው። ፓኬጁ እንድትረዳው እኮ ነው። መጽሐፈ ምሳሌ ምዕራፍ 8 ላይ ማስተዋል ናት እያወራች ያለችው ቁጥር 14 ላይ አልኩ። ልክ ነኝ? አዎ እዛ ላይማ 2 ላይማ ያለውማ ኖርማል ስለ ኖርማል ማስተዋልና ጥበብ ነው። እሺ እኔ አንተ እንደምናስተውለው አይነት ማስተዋል ነው። ጥበብ አትጮም፣ ጥበብና ማስተዋል እየተቀባበሉ ያወራሉ አይደል? 8 ላይ መጽሐፈ ምሳሌ ምዕራፍ 8 ላይ አሁን 14 ላይ እኔ ማስተዋል እያለች የምታወራው ማን ናት? የት 2:14 ላይ ነው? 8:14 ላይ ከላይ ያን እኮ እየነገርኩ ነበር። ከላይ መጀመሪያ ኖርማሉን ጥበብ ነው እየተናገረ ያለው። ከዛ በኋላ ታወራለች። እስከ ቁጥር 12 ድረስ ጥበብ ታወራለች። ከዛ በኋላ 14 ላይ ማን ታወራለች? ማስተዋል ነው እንጂ የምታወራው ማስተዋል ነው የምታወራው። የት ጋር ነው? እኔ እኮ አሁን ኖርማል መጽሐፍ ቅዱስ ልጅ ስላልሆነ እየነገርኩህ እኮ ነው። እኔ ማስተዋል በብልሃት ተቀምጫለሁ ትላለች አይደለም? ማናት እንደዛ የምትለው? ማስተዋል ኢየሱስ ክርስቶስ ነው ያን የምልህ። በምሳሌያዊ መንገድ በጥበብና በማስተዋል የተጠቀሰው ኢየሱስ ክርስቶስ ነው። ምሳሌ ስለሆነ መጽሐፍ ይኸውልህ ቁጥር 14 አንብበው እስኪ አንድ ጊዜ። ስንት ላንብብልህ? 14 ላይ 8:14 ላይ ምክርና መልካም ጥበብ የኔ ነው፣ ማስተዋልም እኔ ነኝ፣ ብርታትም አለኝ ይላል። ማስተዋል እኔ ነኝ የምትለው ማናት? ኢየሱስ ክርስቶስ ነው ይሄን እያለ ያለው። ጥበብ ናት እንደዛ፣ ጥበብ ናት ማስተዋል አለኝ እያለች ያለችው። ጥበብ ደግሞ ኢየሱስ ክርስቶስ ነው። አዳምጣ አንድ ጊዜ። ምክርና መልካም ጥበብ የማን ነው አለ? ጥበብና የኔ ነው እያለን ጥበብ የኔ ነው አለ። እኔ ጥበብ ነኝ አላለችም። አሁን 14 ላይ ያለችው። ከዛ በኋላ ደግሞ ማንኛ አለች? አይደንቲቲዋ ማንኛ አለች? ምክርና ማስተዋል እኔ ነኝ። ብርታት አለኝ። ተረጋግተህ ታዳምጠኝ። የትኛውን ነው የምትለው? 14 ላይ ነው። ይሄው ከፍቶልሃል እኮ ጥበብ የኔ ነው አለች እንጂ እኔ ጥበብ ነኝ አላለችም። 14 ላይ አይደል? አዎ። ከዛ በኋላ ማስተዋል ማንኛ አለች? እኔ ነኝ አለ። እኔ ነኝ አለች። ስለዚህ የምታወራው ማስተዋል ናት የምታወራው። አሁን ስትቀጥል ቁጥር 27 ላይ ሰማያትን በዘረጋ ጊዜ አብሬው ምን አልኩኝ አለ? ነበርኩኝ። ቁጥር ይቅርታ፣ ሰማያትን በዘረጋ ጊዜ ቁጥር 27 ላይ ስንት 27 ላይ ነው? ስንት ላይ ነው ያለው? 25 ላይ 27 ላይ ልክ ነኝ። ሰማያትን በዘረጋ ጊዜ ምን ነበርኩ አለች? ነበርኩኝ፣ አብሬው ነበር፣ ሰራተኛ ነበር። ቆይ ኧረ ተው አትቸኩል ጃዬ፣ ተው ግን ተው። 27 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩኝ አላለችም? ብላለች። አዎ ማለት ነው። ከዛ በኋላ ኤርሚያስ 10:10 ላይ እግዚአብሔር በጥበቡ ምድር መሰረተ በማስተዋሉ ምናምን ይልና በማስተዋሉ ሰማያትን ዘረጋ ይላል አይልም? በምንድን ነው የፈጠረው? እስቲ ምድርን በምን ፈጠረ? እስቲ ደገመልኝ አንድ ጊዜ ጃዬ። ዓለም ተቆራርጣለች። በጥበቡ አይደለም፣ ምድርን በኃይሉ ምን ያለ ይላል? በጥበቡ ይላል። ምድርን በኃይሉ በጥበቡ ይላል። በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ ነው አለ። እርሱ የተባለው ማን ነው? አንድ አምላክ ነው አይደለ? ምድርን የፈጠረው በምንድን ነው? በጥበቡ በኃይሉ በማስተዋሉ እዚህ ጋር በተጠቀሱት ነገር። አረ ተረጋግተህ አዳምጠኝ። መልስ ለመስጠት ስለምቸኩል ነው። ሰርኩሌት ሲያደርግ ሀሳብና አፍ እኩል ለመሄድ ይሞክር። በደንብ መጀመሪያ በአጽንኦትና በአንክሮት ለማዳመጥ ሞክር። ምድርን በኃይሉ የፈጠረ አለ። ዓለምን በጥበቡ የዘረጋ ሰማያትን በማስተዋሉ የዘረጋ አለ። ምን ተጠቅሷል እዚህ ጋር? 3 ነገሮች። ኃይል ተጠቅሷል፣ ጥበብ ተጠቅሷል፣ ማስተዋል ተጠቅሷል። ኃይል፣ ጥበብና ማስተዋል እነማን ናቸው? እነዚህ 3 የተጠቀሱት ነገሮች አትሪቢዩት ናቸው ወይስ ፐርሰን ናቸው? ሁለቱም ናቸው። ኦኬ። በማስተዋል ሲል በማስተዋል ሰማያትን በማስተዋል የዘረጋ ሲል ማስተዋል የተባለችው ማን ናት እዚህ ጋር? የአምላክ የራሱ ማስተዋል አለ፣ የአምላክ የራሱ ጥበብ አለ፣ አምላክ የራሱ ኃይል አለ። በቃ ስለዚህ አሁን ምንድነው መጽሐፈ ምሳሌ ቆይ ልጨርስልህ። መጽሐፈ ምሳሌ ምዕራፍ 8 ቁጥር 27 ላይ ሰማያትን በዘረጋ ጊዜ አብሬው ነበርኩ የምትለው ማስተዋል ናት። ለምን? መጽሐፈ ምሳሌ ምዕራፍ 8 ቁጥር 14 ላይ እኔ ማስተዋል እያለች ትናገራለች። አሁን በመጽሐፍ ቅዱስ አነጋገር ኢዲዮማቲክ ኤክስፕሬሽን የሚባሉ አሉ፣ ፈሊጥ አነጋገር የሚባሉ አሉ። ለምሳሌ ቀላይና ባህር ሲያወሩ ታያቸዋለህ። እኔ ውስጥ የለም እኔ እያሉ ያወራሉ።
ግን ኢዶማቲክ ኤክስፕሬሽኖች ናቸው፣ ፈልጣዊ አነጋገሮች ናቸው። ከዛ ይሄንን ይዘ ኢሳይያስ ምዕራፍ 44 ቁጥር 24 ላይ ስትሄድ አንድ የሚነግር ቁም ነገር አለ። ከዛ ለአንተ እድሉን እሰጥሃለሁ ኢንሻአላህ። መጽሐፍ ኢሳይያስ 44 24 ላይ አንድ ያወጣለት 44 24 ላይ መስፍኔ አንድ ያወጣለት ኢሳይያስ 44 24 መስፍን አለ ወይስ? ኦኬ እዚህ ጋር አንብበው እስቲ 44 ላይ ከማዕፀን የሰራ የሚቤዝ ያህዌ እንዲህ ይላል፣ ሁሉን የፈጠርኩኝ ሰማያትን ለብቻዬ የዘረጋው ምድርንም ያጸናው እኔ ያህዌ ነኝ፣ ከእኔ ጋር ማን ነበረ ብሎ ጥያቄ ያቀርባል። ሰማያትን ለብቻዬ ምን ያልኩኝ አለ? የፈጠረ የዘረጋ። ሰማያትን ሲዘረጋ ከእርሱ ጋር የነበረ ማንነት አለ። ማንነት አይደንቲቲ ሜታፊዚካል እዚህ ጋር ነበረም አልነበረም እያለ አይደለም እየጠየቀ ነው ያለው። ጥያቄ ነው የለም ነው መልሱ እኮ ብቻዬን የዘረጋሁት አለ። መጀመሪያ ብቻዬን የሚለው ነገር አለ። ብቻዬን ነው አለ። ሰማያትን ለብቻዬ የዘረጋው ይላል። ከዛ ሰማያትን ለብቻዬን የዘረጋሁት ካለ በኋላ ከዛ በኋላ who was with me ከኔ ጋር ማን ነበር አለ። ማንነት የለም ማለት ነው። ሰማያትን ዘረጋ ማንነት የለም ማለት። ታዲያ መጽሐፈ ምሳሌ 8:27 ላይ የነበረው ምንድነው? ሰማያትን በዘረጋ ጊዜ አብሬው ነበርኩ ያለችው ማናት ሲባል በኢዶማቲክ ኤክስፕሬሽን ማስተዋል ናት እንደዛ ያለችው። ለምን? ኤርሚያስ 10:12 ላይ ሰማያትን በማስተዋሉ ስለዘረጋ ማስተዋል ደግሞ አትሪቢዩት ናት። መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ ከአፉ ዕውቀትና ማስተዋል ይወጣሉ አለ። ከአፉ የሚወጣው ማስተዋል አትሪቢዩት እንጂ ማንነት አይደለም። በዛ ያቺ ማንነት ያልሆነች አትሪቢዩት የሆነችው ፊገራቲቭ በሆነ ኢላስትራቲቭ በሆነ ኢዶማቲክ ኤክስፕሬሽን ፈሊጣዊ በሆነ አነጋገር ሰማያትን በዘረጋ ጊዜ አብሬው ነበርኩ ብላ አውርታለች። ሊትራሊ የምታወራም አይደንቲቲም አይደለችም። ለምን? ኢሳይያስ 44 24 ላይ ሰማያትን ለብቻዬ ነው የዘረጋሁት፣ ከኔ ጋር ማን ነበረ? who was with me ከኔ ጋር ማን ነበረ? ማንነት የለም እያለ ነው ያለው። ቀጥል። ጥሩ የአምላክ ጥበብ ከሆነ እዚህ ጋር የተጠቀሰው አሁን የምትለኝ ቀጥተኛ ጥበብ የተባለው የራሱ የአምላክ ጥበብ ነው ካልከኝ የመንገዱ መጀመሪያ ያደረገኝ ይላል። ጥበብ የተፈጠረ ነገር ከሆነ አምላክ ጠቢብ ያልሆነበትና ማስተዋል የማይችልበት ጊዜ ነበር ማለት ነው። በባይብል ውስጥ ምን አለ መሰለ? ቆንጆ ጥያቄ ነው የጠየቀው። ማሻአላ መዝሙረ ዳዊት ምዕራፍ 46 አንድ ጥቅስ ላሳይህ። 46 አውጣለት። ቆንጆ አገላለጽ፣ ቆንጆ ጥያቄ ነው የጠየቀው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ የሚናገረው ነገር ስለ መሲሁ ነው ብሎ ነው ያስቀመጡት ቸርች ፋዘርስ በአጠቃላይ። ለምን በባይብል ውስጥ እዛው ላይ መጽሐፈ ምሳሌ ምዕራፍ 1 ቁጥር 5 ላይ ምሳሌና ትርጓሜ የሚል ነገር አለ። ምሳሌው ጥበብና ማስተዋል እንደሚያወሩ ተደርጎ መገለጹ ምሳሌ አነጋገር ነው። ከዛ በኋላ ደግሞ ትርጓሜ አለ፣ በውስጥ ታዋቂነት የሚወጡ ነገሮች አሉ። መዝሙረ ዳዊት ላይ የእስራኤል ንጉሥ የዳዊት ልጅ ሰለሞን ምሳሌዎች ይላል። ይቅርታ መዝሙረ ዳዊት ምዕራፍ 46 አውጣለት። ቆንጆ ጥያቄ ነው የጠየቀው። ሁለት ምርጫ ነው የሰጠው ስትገባ መጀመሪያ ወይ ጆ ባይትነስነትን ትተዋለህ ከኛ ጋር ከቀጠልክ፣ ወይ ትሰልማለህ። ጃዬ አንተ እስከ መጨረሻው ድረስ ግን እንዳትተው። ሁለት ምርጫ ነው የሰጠው ስትገባ መጀመሪያ። ጆ ባይትነሶች በጣም ስለሚያዳምጡ እልህ ስለሚይዛቸው እውነትን ማወቅ ስለሚበረብሩ እስከ መጨረሻው ከሄድ ትሰልማለህ ወይ ደግሞ ኤቲስት ትሆናለህ። ከሁለት አንዱ ነው ምርጫ ኢንሻአላህ። እሺ መዝሙረ ዳዊት ምዕራፍ 46 ቁጥር 1 አምላካችን መጠጊያችን ኃይላችን ባገኘን ጊዜ በታላቅ መከራ ረዳታችን ነው ይላል። ማን ነው እያወራ ያለው? ጃዬ ዳዊት። ኦኬ። ስለ ምድር ብትናወጥ ተራሮች ወደ ባህር ቢወሰዱ አንፈራም፣ ውኆቹ ጮዎቹ ተናወጡ፣ ተራሮችም የወንዝ ፈሳሽ ምናምን እያለ ይናገርና የሰራዊት ጌታ እግዚአብሔር ከኛ ጋር ነው ይላል። ማን ነው የሚለው? ዳዊት ነው። እሺ የሰራዊት ጌታ እግዚአብሔር ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን። የእግዚአብሔር ስራ ምድርን ያደረገው ታምራት እዩ። እስከ ምድር ዳርቻ ድረስ ጦርነትን ይሽራል፣ ቀስትን ይሰብራል፣ ጦርነትን ይቆርጣል፣ በእሳት ጋሻን ያቃጥላል። ቀጥል። ቁጥር 10 ከፍ አድርግለት። እረፉ፣ እኔ አምላክ እንደሆንኩኝ እወቁ። በአሕዛብ መካከል ከፍ ከፍ እላለሁ፣ በምድርም ላይ ከፍ ከፍ እላለሁ። እኔ አምላክ እንደሆንኩኝ እወቁ የሚለው ማን ነው? ይሆን። ከዛ የሰራዊት ጌታ ያህዌ ከኛ ጋር ነው፣ የያዕቆብ አምላክ መጠጊያችን ይላል። ማን ነው የሚለው? እዚህ ጋር እያለ ያለው የቆሬ ልጆች ናቸው እየተናገሩ ያሉት ስለ አምላክ ነው። የሰራዊት ጌታ መጠጊያችን ዳዊት ነው ብለኸኛል። ዳዊት ነው ብለኸኝ ሙሉ አውዱ የሚያወራው ስለማን ነው? ተናጋሪው ማን ነው?
ሙሉ አውዱ ላይ ተናጋሪው የቆሬ ልጆች ናቸው። መዝሙር ስላላወቅኩት ነው መጀመሪያ የጠቀስክልኝን ጥቅስ አላየሁትም ነበር። የቆሬ ልጆችም ይሁኑ ዳዊትም ይሁኑ ፍጡራን ናቸው አይደል እያወሩ ያሉት? አዎ ናቸው። ቁጥር 10 ላይ የሚያወራው ማን ነው? ማን ላይ ጥልቅ ያለ እነዛው በቃ የጻፉት ሰዎች ከላይ የቆሬም ልጆች ሆኑ ብናምን ዳዊት ነው ብለው የሚለው ማን ነው? እውቁ የሚለው ማን ነው? አምላክ ነው ይሁዋ እኮ አሁን የአምላክ ንግግር ማን ላይ እንዴት ሊገባ ቻለ? አየህ ሄርሜኔቲክስ ጥናት ላይ እንደዛ ነው። ሄርሜኔቲክስ ጥናት ላይ ምን ይባላል? የአምላክ ንግግር ማን ላይ አንድ ንግግር እየተናገረ እያለ ማን ላይ ደግሞ የሌላ ሰው ንግግር መግባት ይገባል። እንደዚህ አይነት አነጋገሮች አሉት ባይብል። ይሄ ምን ይባላል? ኤክሴክቲካል ቨርስ ይባላል፣ ወይም ደግሞ ጉራማይሌ አንቀጽ ይባላል በባይብል። 4 5 6 7 መስጠት ይቻላል። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ያለው ፈጠረኒ እግዚእ እምቅድመ ተግባሩ ነው የሚለው። በጌታ ፈጠረኝ እያለ ነው የሚናገረው። ጌታ ፈጠረኝ የሚለውን ቸርች ፋዘርስ እና አርዮስም ሆነ እና አትናቴዎስ ይህን ጥቅስ የተጠቀሙበት በውስጠ ታዋቂነት ስለ መሲሁ ነው የሚያወራው ይላሉ። ከዛ ቁጥር 26 ላይ ምን ይላል? እንትን ላይ ቀላያት ገና ሳይኖሩ እኔ ምን አልኩኝ ይላል? ተወለድኩኝ ይላል። አሁን መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አምጣው። ምን ማለት እንደሆነ እንዲገባ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ አውጣለት መስፍኔ። መዝሙረ ዳዊት ምዕራፍ 110 ቁጥር 3 110 ቁጥር 3 ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድመው ከሆድ ወለድኩ አለ። ማን ነው ተናጋሪው? አምላክ። ከምን ወለድኩ አለው? ከሆድ ወለድኩ። ወሆድ የሚለው እንግሊዝኛ ወምፕ ነው የሚለው። ግሪከኛው ግሪክ ሰብስጀንት ላይ ነው የምታገኘው። ከማህፀን ወለድኩ። ይቅርታና ግን አሁን ይሄ መዝሙር 113 እኔም እጠቀምበታለሁ ለአገልግሎት፣ ግን በየትኛውም ከአማርኛ ውጭ ማለት ነው በየትኛውም የመጽሐፍ ቅዱስ ክፍል አይገኝም። እዚሁ ላይ ያለውን ሁላ ኪንግ ጄምስ አለ። እስኪ እንግሊዝኛውን እስኪ ያውጣው። እንግሊዝኛውን እስኪ እዚሁ ላይ ሳይወጣ እዚሁ መጽሐፍ ቅዱስ ላይ እስኪ እንግሊዝኛውን ያውጣው። እንግሊዝኛዎች አሉ ላውጣልህ። ወይ ተረጋግተህና እሺ። የኤንአይቪ ላይ የለም፣ ኪንግ ጄምስ ቨርሽን ባይብል ላይ የለም፣ ግን ግሪከኛው ላይ አለ። ግሪከኛው ላይ አለ። ግሪክ ነው። ግሪክ ደግሞ ይቀድማል ከማሶሬት። የለም ግሪከኛውም ላይ የለም። ግሪክ ሰብስጀንት ላይ አለ። ላሳይህ ወይ እኔ የምታመጣውን እንትን ግን የግሪክ ቅዱሳን መጽሐፍትም ላይ የለም አለ። ግሪክ ብሉይ ኪዳን ላይ ግሪክ ሰብስጀንት የሚባል የለም። ሰባው ሊቃናት የሚባሉ አለ፣ ግን ይሄ ሰባ ሊቃናት ላይ አይገኝም እኮ ነው። እኔም ይገኛል። ይኸው ቆይ ላውጣልህ። እኔ እሱን ማውጣት እችላለሁ። አይ ቲንክ መዝሙረ ዳዊት አንድ ላውጣልህ። ታገሰኝ። መጽሐፈ ምሳሌ ምዕራፍ 111 ነው በግሪክ ሰብስጀንት ላይ 111 እንትን መስፋት እችላለሁ እኔ። አድሚን ካላችሁ አስፉኝ፣ ላሳየ ላውጣለት። አንድ አስፉኝ። ይታያል እዚህ ጋር ይሄ ግሪክ ሰብስጀንት ነው። እዚህ ጋር አለልህ ግሪክ ሰብስጀንት ምን ይላል? እዚህ ጋር አንብበው። አይ ሃቭ ቢጎትን ዩ ፍሮም ዘ ወምፕ የሚል የለውም። ከማህፀን ወለድኩ ቢፎር ዘ ሞርኒንግ ኦፍ የሚላል አታንቀሳቅስልኝ። አይ ሃቭ ቢጎትን ዩ የለም። አይ ሃቭ የሚል እኮ አይ ሃቭ ይኸው እዚህ ጋር አይ ሃቭ ቢጎትን የሚል የለም። እዚህ ጋር ይታያል። አይ ሃቭ ቢጎትን አይ ሃቭ ቢጎትን ዚ ይላል። የኦል እንግሊሽ ነው። ዚ ማለት ዩ ማለት ነው። ፍሮም ዘ ወምፕ ይላል። ቢፎር ዘ ሞርኒንግ አይልም። ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚል የለም ይላል። አሁን አንተ ያዝከው ጽሑፍ ላይ ይላል፣ ግን ሰባ ሊቃናትም ላይ ኪንግ ጄምስም ላይ አውጣው። ይኸው ግሪክ ሰብስጀንት ነው። ይታያል። ሰብስጀንት ነው። ሰብስጀንት ይላል።
ግሪክ ሰብስጀንት ነው ያወጣው። አንተ ደግሞ ግሪክ ሰብስጀንት ከዚህ ሌላ የለም ካለ አውጣና አሳየኝ። የለም ማለት ማስረጃ አምጣ። አይ እኔ ያስኩት መጽሐፍ ቅዱስ የለም፣ ግን ሰባ ሊቃናት አሁን ኪንግ ጀምስ ቨርሽንማ ትርጉም እኮ ነው 16 11 ላይ የተረጎመው። ግን ይሄንን ነው ኮፒ ያደረጉት እነሱ። ቀጥታ የዚህ ኮፒ ነው አይደለም፣ ከግሪክ ሰብስ አይደለም፣ ከላቲን ቡልጌት ላይ ነው ያመጡት። ከጄሮም ላይ ነው የተረጎሙት። ከ382 ላይ ጄሮም ላቲን ቡልጌት ካዘጋጀው ላይ ነው የተረጎሙት። 16 11 ላይ ኪንግ ጀምስ ቨርሽን ባይብል የሚባለው ከግሪክ ሰብስጀንት ላይ። አይ እኔ እንትን መጽሐፍ ቅዱስ ላይ እንደሌለ ስለማቅ ነው እንጂ ሐሳቡን የምቃወመው ሐሳብ ላይ የማሶሬት ላይ የለም። ማሶሬቶች ላይ አውጥተውታል። ማሶሬት ደግሞ የተዘጋጀው መቼ ነው? ማሶሬት መቼ ነው የተዘጋጀው? እኔ እንጃ። ማሶሬት የተዘጋጀው ደግሞ በ875 ነው የተዘጋጀው። በ850 እስከ 875 ነው የተዘጋጀው። ስለዚህ ማሶሬት የሚባለው በኋላ ላይ የተዘጋጀ ነው። አሁን ግን ኢየሱስ ክርስቶስ ከመወለዱ በፊት በነበረው በ280 በተተረጎመው የግሪክ ሰብስጀንት ከዕብራይስጥ ወደ ግሪክ ሲተረጉሙት ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ የሚለውን አስቀምጠውታል። ግልጽ ነው። ስለዚህ አሁን እንደዛ ከሆነ ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ የሚል የለም። አሁን ያነበብከው ነገር ላይ ይላል ከሆድ ወለድኩ ይላል። አዎ እንግሊዝኛ ላሳይ፣ ሌሎች እንደዛ የሚሉ እንግሊዝኛ እንዳሉ ላሳይ። አይ ሊኖር ይችላል። አዎ ስለዚህ እንደዛ ብለው የተረጎመዋሉ። ከአጥቢያ ኮከብ አስቀድሞ ከማዕፀን ወለድኩ ሲል ከማን ማዕፀን ነው የወለደው? ምንም ወለድኩ ከሆድ ወለድኩ ይላል። ያው ማዕፀን ምሳሌ ያገላለጽ ነው አይደለም። ማዕፀን ነው የሚለው። ከማዕፀን አወጣኸኝ ይላል ራሱ። ከማዕፀን አወጣኸኝ፣ ከእናቴ ማዕፀን አወጣኸኝ ይላል። ያ ከድንግል ማርያም የተወለደው ስለዚህ አየህ እንትን ነው። አየህ በመለኮታዊ ዕቅድ ውስጥ ያ ነገር መኖሩን የሚያሳይ ነገር ነው። ልክ እንትን ላይ ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ነውር የሌለብን እንሆን ዘንድ በክርስቶስ ኢየሱስ መረጠናል። ዓለም ሳይፈጠር ዘመን ሳይቆጠር በፊት የሚመረጡ ሰዎች በአካል ደረጃ ነበሩ። በምን ደረጃ የሚመረጡ? ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንሆን ዘንድ መረጠን አይልም? የኢየሱስ ክርስቶስ ለማምጣት እቅድ እንዳለው ነው የሚያሳየው እኮ። ግን ዓለም ሳይፈጠር በፊት መረጠን አይልም ይላል። ማንን ነው የመረጠው? ያው ኢየሱስ ክርስቶስ መምጣቱ የኛን መሳብ አይደለም። መረጠን የሚለው ማንን ነው ያልኩ? እኛን ሰዎቹ ነበሩ ሳይኖሩ ተመርጠው ነበር ሳይኖሩ ተመርጠው ነበር ወይ ሰዎቹ? ያው እንደሚኖሩ ያውቃል በአምላክ አስተሳሰብ ውስጥ። በአምላክ አስተሳሰብ ልክ እንደዛውኑ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ማለትም ሰማይና ምድር ከመፈጠሩ በፊት ከማዕፀን ወለድኩ የሚለው ነገር ወለድኩ ፈጠርኩ ነው አይደለ? ቅድም እንዳየነው። ስለዚህ ከማዕፀን ፈጠርኩ ሲለው ከማዕፀን ነው የፈጠረው? ከሆድ ነው የሚለው። ከሆድ ወለድኩ ማዕፀን ወንፕ ይላል እንግሊዝኛው ላይ። ሆድ ማለት ራሱ በግዕዝ ቃል ከርስም ሆድም ማዕፀንን ነው የሚያመለክተው። ለምሳሌ መዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ ከእናቴ ሆድ ጀምረህ አንተ አምላኬ ነህ፣ ከእናቴ ሆድ ጀምረህ። አይ ችግር የለውም እንደዛም ቢሆን። ሆድ የሚለው ታዲያ ማንን ነው? ሆድ የሚለው ማንን ነው? ራሱን አምላክን በምሳሌያዊ መንገድ ነው እዚህ ጋር እየገለጸ ያለው እንጂ አምላክ እጅ እግር ስላለው አይደለም። አይን እንዳለው ይናገራል፣ እጅ እንዳለው ይናገራል መጽሐፍ ቅዱስ። ማዕፀን የሚለው አምላክን ስለመሆኑ ማስረጃ ስጠኝ። እኔ የማርያምን ነው ብዬ አስቀመጥኩኝ። የማርያምን ከሆነ እንዴት ዓለም ከመፈጠሩ በፊት ከመፈጠራቸው በፊት እንዴት ከሆዱ ይወልዳል? ወልደሃለሁ እኮ አይደለም ያለው፣ ወለድኩህ ነው ያለው። ወልደሃለሁ እኮ እንደዛ እኮ ነው። ዕብራውያን ማን ነው ኤፌሶን 1:4 ላይ እኮ የሚለው እመርጣለሁ አይደለም ያለው፣ መረጠን ነው የሚለው አይደል እንዴ? አዎ ሲያማ ተመረጥክ፣ ችግር የለውም። መመረጥ እኮ ችግር የለውም። መመረጥ አሁን ለምሳሌ መመረጥ እኔ አሁን ገና ልጅ ሳልወልድ ቆይ ስማኝ፣ የሁለተኛ ልጅ ያለን ነገር ነው የመረጠው? ያለን ነገር ነው ዓለም ሳይፈጠር በፊት የመረጠው ወይስ የሌለ ነገር ነው የመረጠው? ሰዎቹ የሉም፣ ግን ያው እንደሚኖሩ ያውቃል፣ መረጣቸው እኮ። የመረጠው ከአንተ ተግባር ጋር ይገናኝ። ስለዚህ ይመርጣል ወይስ መረጠ? ሰዎቹ ሳይኖሩ መምረጥ ከቻለ እንደና ደግሞ ሳይፈጥረው በፊት ፈጠርኩኝ ቢል ምንድነው ችግሩ? በመለኮታዊ ቅዱስ ስላለ ሳይፈጥረውማ አሁን አንድ ነገርኩህ እኮ። አሁን እኔ ለምሳሌ ዛሬ ላይ የመጀመሪያ ልጄን እዚህ ትምህርት ቤት አስገባዋለሁኝ፣ ንብረቴን አወርሰዋለሁ ምናምን ብዬ መምረጥ እችላለሁ። ማስተምርበትን ትምህርት ቤት መምረጥ እችላለሁ። ወይ ስማኝ፣ አወረስኩት ማለት ትችላለህ? እንደማወርሰው እንጂ ነው አይደለም። አወረስኩት ማለት ትችላለህ ወይስ አወርሰዋለሁ ነው የምትለው? አንተ ስትሆን የመጀመሪያ ልጄን አወርሰዋለሁ ነው የምትለው? አወረስኩት ነው የምትለው? ቆይ ልምጣልህ። በዛ ቃል ከሆነ እኔ አሁን ለምሳሌ ትምህርት ቤት መረጥኩለት ማለት ትችላለህ።
ትምህርት ቤት መረጥኩለት ማለትና እሱ መረጥኩት ትምህርት ቤት መረጥኩለት ትምህርት ቤቱ ስላለ ነው ኤግዚስት ስለሚያደርግ ነው አይደል እንዴ የመረጥከው። ስለዚህ አሁን ምንድነው ትምህርት ቤቱ ሳይሰራ ምን ሳይል ምንም ልጅም ሳትወልድ ልጄን ምንድነው መረጥኩት ወይም ደግሞ መረጥኩለት ትምህርት ቤት መረጥኩለት ማለት ይችላል ልጁ ሳይኖር? አዎ ይችላል። ልጁ ሳይኖር ልጁ ከሱ ጋር አይገናኝም። ከልጁ ጋር ሲኖርም ሳይኖርም መምረጥ ይችላል። ስለዚህ አሁን መምረጥ ይችላል። እሱን መምረጥ ይችላል። ልጅን መምረጥ ይችላል። ልጄንማ መምረጥ አትችልም። ስለዚህ አምላክ ግን ስለሚያውቅ መምረጥ ይችላል አይደል? እሱ ሳይወልድ ወለድኩ ካለው እየዋሸ ነው ማለት ነው። እየዋሸ አይደለም። ሳይመርጥ መረጥኩኝ ካለ እንዴት እየዋሸ ነው ብለህ መርጧል። መምረጥማ ይቻላል እኮ አለ። ያው ልጄ ሳልወልድ ወለድኩ ልጄ ሳልወልድ ያልነበረ ነገር እንዴት ይመረጣል? መርጣል እኮ አልኩ። እኔ አሁን ገና ለገና ልጅ ወልድ ብዬ መረጥኩ። መፍጠርና ማንን የመረጥከው? ቆይ እስኪ አንድ ጥያቄ ልጠይቅህ። ወለድኩ ማለት ፈጠርኩ ማለት ነው ሌላ ትርጉም አለው ብለህ ነው የምታስበው? አዎ ነው። ፈጠርኩ ከሆነ እሱ አሁን ፈጠርኩ ሲል ያልፈጠረውን ለምን ፈጠርኩ ይላል? ወደፊት እንደሚፈጠር ስለሚናገር እንደዛ ነው። እሱማ እንደዛ ካሰብክማ ባይብል ላይም ጌታ ጌታዬን ጠላቶች የእግር መረገጫ እስካደርስ በቀኝ ተቀመጣለሁ ይላል። መቼ ነው ያለው? መቼ ነው ያለው? እስካደርግልህ ማለት እስከ ማለት እኮ የጊዜ ገደብ ያሳያል። ገባኝ። ግን ተቀመጥ ያለው መቼ ነው? ተቀመጥ ያለው መቼ ነው? ተቀመጥ ያለው ማለት ተቀመጥ አለው ነው የሚለው አይደል ዳዊት? አዎ ሙቶ ከተነሳ በኋላ ታዲያ አለው የሚለው ለምን አለ? ይለዋል ለምን አለ? ነው እየተናገረ እኮ ያለው። በቃ እንደዛ ነው ማለት ነው። አየው አሁን ተረዳኸው ማለት ነው። እና አሁን አንተ መዝሙረ ዳዊት ላይ ያለው ሐሳብ ትንቢት ነው እያልከኝ ያለው እንጂ የሆነ ነገር አይደለም ነው የምትለኝ? አይደለም። ለምን መሰለህ እንደዛ የምልህ ምክንያት አለኝ እኔ። እዛው ጋር ስትመለከተው ምንድን ነው የሚለው? ከአጥቢያ ኮከብ አስቀድሞ በምን ቀን ነው የሚለው? አይተው ከሆነ በምን ቀን ነው የሚለው? በምን ቀን ነው የሚለው ጥቅሱ? እኔ እንጃ። መዝሙረ ላንብብልህ ጥቅሱን እንደገና ማለት ነው። እና መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ብርሃናት ቀን አስቀድሞ አይደለም ከአንተ ጋር ቀድሞ በኃይል ቀን አለ። ያ ቀን ማን ነው? ያ ቀን የተፈጠረበት ቀን መቼ እኮ ያ ቀን መቼ? ከዓለም ከመፈጠሩ በፊት የተፈጠረበት ቀን። እንደ ሰኞ ማክሰኞ የሚል የለም። ከዓለም በፊት ቀን አለ? ከዓለም በፊት ቀን አለ ወይ? አዎ እንዴት አይኖርም? እኔ ዛሬ ወለድኩ ሲለው ዛሬ የምትለው ነገር ከዓለም በፊት ነበረ? ዛሬ እኮ ማለት በቃ መጀመርን ነው የሚያሳየው። ኦኬ ዛሬ የሚለው የሚያመለክተው ዓለም ሳይፈጠር በፊት ነው የሚያመለክተው ወይስ ድንግል ማርያም ማኅፀን ውስጥ መፈጠሩን ነው የሚያመለክተው? አረ ከዓለም በፊት ነው እንጂ የሚያሳየው። ዛሬ ምን የሚለውን ትንቢት ነው? አሁን ምንድን ነው ያልከኝ? ትንቢት ድንግል ማርያም የተወለደው መወለድ ነው የሚናገረው። እግዚአብሔር ስንቴ ነው የወለደው ኢየሱስ ክርስቶስን? ሁለት ውልደት አለው ብለው ነው የሚያምኑት ኦርቶዶክሶችም ሌሎችም። ነው ስለ ኦርቶዶክስ አይደለም። እግዚአብሔር ኢየሱስን ስንቴ ነው የወለደው ነው? ሁለት ጊዜ ነው የወለደው? አዎ ሁለት ጊዜ ነው የወለደው? አዎ ቅድመ ዓለምና ድህረ ዓለም ሁለት ጊዜ ነው የወለደው። ከምን ነው የወለደው ይላል እዛ ጋር መዝሙረ ዳዊት ምዕራፍ 110 ቅድም መዝሙረ ዳዊት ምዕራፍ 110 ቅድም እዚህ ጋር እኮ አስፈላጊ በእሱ አይነት መንገድ የተፈጠረ ሌላ ሰው የለም። እኔ ማውቀው ይኸውልህ አንደኛ ማስረጃዎችን አመጣን። ማይመጣነው ቅድም አንተ ምንድን ነው ያልከው? አንተ ልጅ ነኝ ዛሬ ወለድኩ የሚለው ዛሬ የምትለዋን ዓለም ሳይፈጠር በፊት ነው አልክ አይደለ? አሁን ደግሞ ሳመጣልህ ዛሬ የምትለዋ ነገር የሚሰራው ድንግል ማርያም ማኅፀን ውስጥ ለተፈጠረው ነው ስልህ አይደለም። አላልኩም እኮ እንደዛ ካልሆነ እንደዛ ነው እንትን ሐዋርያት 13 ላይ የሚያመለክተው እንደዛ ነው። እኔማ አልገባህም። እኔ ያልኩህ መጀመሪያ ነግሬህ የነበረው እዚህ 113 ላይ ያለው ቅድመ ዓለም የተፈጠረበትን እሱን ለማስረዳት እኮ ነው የመጣው። በኃይል ቀን ይላላ አይደል? በኃይል ቀን ሲለው ጊዜን ነው የሚያመለክተው። አዎ ዛሬ አይልም። ዛሬ አሁን እኔ ያልኩህ 113 ላይ ያለው በምንድን ነው የሚለው? በምን ብርሃን ነው የሚለው? አይተው ከሆነ በምንድን ነው የወለደው? ከማኅፀን በምንድን ነው የወለደው?
በምንድን ነው የወለደው? ከማህፀን ወለድኩ ይላል። ከማህፀን በምን ይላል? እዛው ጋር ስታየው በምንም አይልም። በቅዱሳን ብርሃን ይላል። በምንድን ነው የወለደው? ቆይ እስኪ ቦታውን እስኪ ያወጣልኝ ጥቅሱ። እኔ ቦታውስ እስኪኛና እንትን በሉና አስተናግዱ። አውርዱና ቁጭ አድርገው። አድሚን የለም እንዴ? ስርዓት የሌለው ነገር። ዛራ አድሚን የሌለበት ቤት ነው። ኡስታዝ ዛራ የሉም። ጥያቄ አለ ከማውረድ በስተቀር ምን የሉም መሰለኝ። ስርዓት የለም። አንዳንድ ጊዜ አድሚኖች የሉም ራሱ አይቆጣጠሩት። በቅዱሳን ብርሃን በአጥቢያ ኮከብ አስቀድሞ በኃይል ቀን አለ። የኃይል ቀን የተባለው መቼ ነው? ቀኑ የተፈጠረበት ቀን እኮ የኃይል ቀን። አንተ እኮ ዝም ብለህ ነው ከኪስህ የምታወጣው። እኔ ማስረጃ አለኝ እሱን ላመጣ። የኃይል ቀን የሚለውን ድንግል ማርያም ማፀን ውስጥ መሆኑን ማስረጃ ላሳይ እችላለሁ። አንተ የኃይል ቀን የሚለውን ምን ቅድመ ዓለም ስለመሆኑ ማስረጃ ስጠኝ እስቲ። ቅድመ ዓለም መሆኑም እዛው ላይ ከዓለም በፊት ማለቱ ቅድመ ዓለም ሌላ ጥቅስ መጥቀስ አያስፈልግም። እዛው ላይ ቅድመ ዓለም ስለተባለ አንድ ነገር መለኮታዊ ዕቅድ ውስጥ መግባቱን ኤፌሶን 1:4 ላይ ያለውን ጥቅስ ሰጥቻለሁ። አሁን እዚህ ጋር መወለዱን እኮ ነው ቅድመ ዓለም እያለ ያለው እኮ። ቅድመ ዓለም የሚለው ነገር መውለድ ብቻ አይደለም፣ ራሱ መምረጥም ላይ ይካተታል ነው ማለት። ከማህፀን ደግሞ ይላል አንደኛ በቅዱሳን ብርሃን ይላል። የወለደው በምንድን ነው የወለደው? አይልም በቅዱሳን ብርሃን እኮ አሁንም ኳንተም ይላል። ይኸው እያነበብኩልህ እኮ ነው ያለው። ከአጥቢያ ኮከብ አስቀድሞ በኃይል ቀን በቅዱሳን ብርሃን ከማህፀን ወይም ከሆድ ወለድኩ ይላል። ይኸው እሺ፣ በቅዱሳን ብርሃን ይላል። ይኸው አይልም አልክ ይላል። እሺ፣ አይልም ይላል አለ። አይ እኔ ጀመር ይዤ አይደለም እያወራሁ ያለው ሐሳቡን ነው እንጂ ማቀው ቃል በቃል ስለማላውቀው ነው እኮ እያነበብኩልህ ነው። አይልም ወይስ ይላል ስል የሶር ነው ይላል። ታዲያ አይልም ለምን ትለኛለህ? አይ መጀመሪያ እኮ ነው ያልኩህ። ሳታነበው በፊት ነው እንደዛ ያልኩህ እኮ። እንደዛ አይልም አላቅም ነው የሚባለው እንጂ አይልም አይባልማ። ጃይ ምን ነካ? ስለዚህ አሁን በኃይል ቀን ይላል። በኃይል ቀን በምንድን ነው የወለደው? በቅዱሳን ብርሃን ይላል አይደል? ጊዜው መቼ ነው? በኃይል ቀን ገብቷል። በመለኮታዊ ዕቅድ ውስጥ ደግሞ ከአጥቢያ ኮከብ አስቀድሞ ይላል። ከአጥቢያ ኮከብ አስቀድሞ ማለት ቅድመ ዓለም በመለኮታዊ ዕቅድ ውስጥ ከድንግል ማርያም ማህፀን ውስጥ እንደሚፈጥረው ልክ ኤፌሶን ምዕራፍ 1 ቁጥር 4 ላይ እንዳለው ጥቅስ ማለት ነው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ ነውር የሌለብን እንድንሆን ዘንድ መረጠን ይላል። የተመረጡት ተመራጮቹ ያኔ አልነበሩም፣ በህይወት በአካልም አልነበሩም። ግን ወደፊት ስለሚመርጥ መረጠን ይላል ራሱ። ያለዛ እንደዛ ከሆነ ሰዎች ያለ ምርጫቸው ነው የሚመረጡት፣ በምርጫቸው ነው የሚመረጡት፣ በኋላ ላይ ነው የሚመረጡት። ግን መረጥኩኝ የሚለው በመለኮታዊ ዕቅድ ውስጥ እንደሚመጥ እንደሚያሳይ ሁሉ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ ከአጥቢያ ኮከብ አስቀድሞ ከማህፀን ወለድኩ ይላል። አሁን ወለድኩ የሚለውን ቃል ባይብል ላይ ስትመለከተው አንተ ልጄ ነህ እኔ ዛሬ ወለድኩ የሚለውን አንተም ቅድመ ዓለም ነው አልክ። ማስረጃ አምጣ ስልህ የለህም። አሁን ቅድመ ዓለም እንዳልሆነ ደግሞ ዕብራውያን ማነው ሐዋርያት ሥራ ምዕራፍ 13 ቁጥር 30 እኔ ቅድመ ዓለም ነው እኮ አላልኩም ብላል። አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ኖ ቅድመ ዓለም ነው ስትል ነበር። ቅድም ስትል ነበር። አሁን ነው ሐሳብን ይቀያየር። ብላል ዩቲዩብ ላይ አለ እልክልሃለሁ። ስለሚቀዳ አሁን እንደዚህ ያወራነው ነገር ስለሚቀዳ ዩቲዩብ ላይ ስለሚቀመጥ ታያዋለህ ራሱ ማለት ነው። ለዛሬ ይብቃናል ወይ? ተመሳስሎብኝ ይሆናል ሁለቱን ተመሳስሎብህ ሳይሆን ስትከራከር የነበረው ዛሬ የምትለው ኢተርኒቲ ውስጥ ነው የሚገባው ብለህ ስትከራከር ነበር ቅድም። ይኸው ታዛቢ ያለ ህዝቡ የሚያዳምጥሃል። አይ ቲንክ ለዛሬ ይብቃ አይደለ? አይበቃንም? እሺ ማጠቃለያ ስራበት 2 ደቂቃ ወስደህ የነበረን ቆይታ እንዴ ጀነራል ኦቨርቪው ዝም ብለህ ማጠቃለያ ስራበት። ማስተላለፍ የምትፈልገው ነገር ካለ። አይ ጥሩ ነው ውይይቱ ደስ ይላል። እንደዛ ሳይሆን ማጠቃለያ ስራበት እንጂ ስለ ውይይቱ ሳይሆን አጠቃላይ ስራበት። እኔ ቆይቱ ያልከው ነው። አይ ከእንትን አንጻርማ ከሀሳብ አንጻር እኔ ያው ልጠይቃቸው የመጣሁት ጥያቄዎች ነበሩ። ያንን መጀመሪያ መልሶልኛል ልጅየው። ከዛ በኋላ ደግሞ እንደ መጽሐፍ ቅዱስ የጠየቀኝ ጥያቄዎች ከሚገባኝ አንጻር እና እኔ ከማምንበት እምነት አንጻር እንትን ብያለሁ ነግሬያለሁ። አንተ እኔ አንዳንዶቹ ሜታፎሪክ ናቸው ምሳሌያዊ ናቸው የምትላቸውን ነገሮች እኔ ቀጥተኛ ናቸው እያልኩ ነው። እኔ ቀጥተኛ ናቸው የምላቸውን ደግሞ አንዳንዶቹን ነገሮች አንተ ሜታፎሪክ ናቸው እያልክ ነው። ያ ነው ያላግባባል እንጂ ጥሩ ውይይት ነበር። አይ አጠቃላይ እኮ ነው የምልህ። አጠቃላይ ጭምቅ አድርግና ትምህርት መልእክትን አስተላልፍ። ይሄ ህዝብ እያዳመጠ ስለሆነ የሆነ ይጠቅማል እና እንትን አልከው በቋጫው በ1 ደቂቃ ውስጥ ይበቃል። በቃ ማለት ነው ነው። አይ አንድ ነገር አውርተህ መጨረሻ ላይ ማጠቃለያ ይሰራል። እኛ ጋር ማጠቃለያ ሰራበት ነበር ያልከኝ
ማጠቃለያ ስራበት ነበር ያልኩ የነበረው። ማጠቃለያ ከመስራት ካቃተ ችግር የለውም። እኔ ማጠቃለያ ልስራበትና ያው ሌላ ቀን ብቅ በልሽ አትጥፋ። አዎ የኛ ነጥባችን ምን ነበረ? በጆባይትነስ ትምህርት አደገኛ ብለን አንድ ሚት አድርግና ደግሞ እኔ ደግሞ ማጠቃለያ ልስራ 2 ደቂቃ አንተ መስራት እንትን ካልካል ማለት ነው። እሺ ሚት አድርገው አንዴ። እሺ አላወራም እኮ ሚት አድርገው ማለት አላወራም እያልክ እያቋረጥከኝ ነው። አዎ ሚት አድርገውና እንትን በል። ምንድነው መሰላችሁ የነበረው መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ኢየሱስ ተፈጥሯል ብለው ያምናሉ የዋ ምስክሮች። ሰማይና ምድር ከመፈጠሩ በፊት ከተፈጠረ ኢየሱስ ያልነበረበት ጊዜ አለ ወይ ስንላቸው አዎ ይላሉ። ስለዚህ ከኢየሱስና ከጊዜ ማን ይቀድማል ስንላቸው ጊዜ ይቀድማል ይላሉ። ጊዜ ፍጡር ነው ወይስ ፈጣሪ ነው ስንላቸው ፍጡር ነው ይላሉ ተመልሰው። ስለዚህ የመጀመሪያው ፍጡር ክርስቶስ ነው ወይስ ጊዜ ነው የተፈጠረው ስንላቸው ጊዜ ነው ይላሉ። እንደዛ ከሆነ ኢየሱስ ክርስቶስ ያልፈጠረው ፍጡር አለ ማለት ነው። በክርስቶስ በኩል ነው የተፈጠረው። መጀመሪያ እግዚአብሔር ኢየሱስን ፈጠረና በእሱ አማካኝነት ፍጡራንን ሁሉ ፈጠረ ብለው ነው የሚያምኑት። ስለዚህ በክርስቶስ ያልተፈጠረ አንድ ፍጡር አለ ማለት ነው፣ ጊዜ የሚባል ነገር ማለት ነው። እና ኢየሱስ ከጊዜ በኋላ ነው የመጣው ከሆነ ዛሬ ወለድኩ የምትሏ ነገር በጊዜ ውስጥ ነው የተወለደው። ስለዚህ ከኢየሱስ የሚቀድም ጊዜ የሚባል ፍጡር አለ ራሱ። አሁን ያንን ነገር ስንናገር ድንግል ማርያም ማኅፀን ውስጥ ደግሞ የተፈጠረ ሰው አለ። ድንግል ማርያም ማኅፀን ውስጥ የተፈጠረው ሰው እና ከመጀመሪያ ዓለም ሳይፈጠር የተፈጠረው ሁለቱን ሰዎች የመጀመሪያው የት ገባ ለሚለው መልስ አልሰጠኝም። አይታችሁት ከሆነ አንዴ ተለወጠ ይላል፣ አንዴ ተዋሃደ ይላል፣ አንዴ አብሮት ነበር። የተለያየ ነው መልስ የሚሰጠው፣ ምክንያቱም ጥያቄው ከባድ ስለነበረ ነው። መጀመሪያ የተፈጠረው ፍጡር መንፈሳዊ ፍጡር ሰማይና ምድር ከመፈጠሩ በፊት የተፈጠረው ፍጡር የት ገብቶ ነው? ይሄ ሁለተኛው ላይ አዳም ሁለተኛው አዳም ተብሎ ድንግል ማርያም ማኅፀን ውስጥ የተፈጠረው ፍጡር ከየት መጣ ነው ፖይንታችን የነበረው። ያንን ጆባይትነቶች መቼም አይመልሱትም። እርግጠኛ ነኝ እንቅልፍ አተኛም ዛሬ በጣም እርግጠኛ ነኝ የምነግርህ ማለት ነው። ምክንያቱም ለምንድን ነው ይሄ ጥያቄ የማታስበው ጥያቄ ነው። ሶስተኛ ነገር ደግሞ ምንድን ነው ኢየሱስ ሲሞት ሙሉ አካሉ ነው የሞተው። ሙሉ ኢየሱስ የሞተው የተነሳው ሌላ ኢየሱስ ነው። መንፈሳዊ ፍጡር ሆኖ የተነሳ ሌላ ኢየሱስ አለ። ማመራመር ማን ነው የዘላለም መኖር የሚባለው መጽሐፍ ላይ ያ የሞተ አካል አይነሳም። በእናንተ ትምህርት የሚነሳው ሌላ አካል ነው የሚነሳው። ኢየሱስ ማለት ሙሉ አካሉ ከሞተ ሙሉ አካሉ ቤዛዊ መስዋዕት ሆኖ ከቀረ በሶስተኛው ቀን የተነሳው ሌላ ኢየሱስ ነው ራሱ። በእናንተ ትምህርት የመጀመሪያ የነበረው ኢየሱስ ቤዛዊ መስዋዕት ሆኖ ጠፍቷል። አንዳንዶቹ ወደ ጋዝነት ተቀየረ የሚል አለ መጠበቂያ ግንብ ላይ። እሱንም ወደፊት ኢንሻአላህ እናወራበታለን። መጀመሪያ የነበረው ኢየሱስ የት ገባ? ራሱ የሞተው መጀመሪያ የሞተው ኢየሱስ ቤዛዊ መስዋዕት ሆኖ ቀርቷል። የተነሳው ኢየሱስ ተነሳ የሚባለው ኢየሱስ የትኛው ነው? መንፈሳዊ አካል ሆኖ የተነሳው ፈጥሮት፣ ሌላ ደግሞ የተነሳ ኢየሱስ አለ። በየዋ ምስክሮች 3 ኢየሱሶች ናቸው ያሉት። ልብ አድርጉ ያ ጀማ እየተናገርኩት ያለሁት መጀመሪያ ዓለም ሳይፈጠር ዘመን ሳይቆጠር የተፈጠረ ኢየሱስ አለ። ያ ኢየሱስ የት እንደገባ አናውቅም። ድንግል ማርያም ማኅፀን ውስጥ የተፈጠረ አናውቅም። ድንግል ማርያም ማኅፀን ውስጥ የተፈጠረው እንደሚገደለው ተገድሎ ሞቷል። ከዛ በሶስተኛው ቀን ደግሞ የተነሳ ደግሞ ሌላ ኢየሱስ አለ። የኛውን ተክቶ የመጣ መንፈሳዊ ፍጡር አለ። 3 ኢየሱሶች ናቸው ያሉት። አመሰግናለሁ። ጨርሻለሁ። ሉጣኔ መሲ መቀጠል ፈልጊው ነገር ካለ ቀጥይ። ኡስታዝ ሰው አለ መሲ አለሽ? ሰላም አለይኩም። ዛራ አለሽ? እሺ ሉጣኔ